ያቤሪ ባርክ እሺ እድል ስጠኝ አላወራ አሁን እኮ እንዳላወራ አላረጉትም እኔ አመክንዮ ስለምፈልግ ነው ይቀጥሉ እሺ በጣም ጥሩ እንደኔ አይነት በቀድሞ ህይወት የሚመላለሱ ሰዎች እኔ ነኝ የማስፈልጋቸው እኔ ወንጌል የበራልኝ ሰው እኔ ነኝ የማስፈልጋቸው በዛ ቤተክርስቲያን ይሄንን አይነት ልብስ ለብሰው በጥንቆላ ውስጥ በእርግማን ውስጥ በተሳተ ትምህርት ውስጥ ለሚኖሩ ሰዎች እኔም እንደናንተ እንደዚህ አይነት ካህን ነበርኩኝ አገልጋይ ነበርኩኝ ነገር ግን ትምህርቱ ስህተት አለበት ከዛ ትምህርት ውጡ ለማለት ይሄንን ምልክት መልበስ አለብኝ ይሄን የተማርኩበትን መርጌታ የሆንኩበትን መለያ ማድረግ አለብኝ ለማስተማር ነው የምጠቀምበት እንጂ ለሌላ አይጠቅመኝም ይሄ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት ቢሆንም በጣም ብዙ አሁን ለምሳሌ ካቶሊክ እኮ ካባ ነው ይጠቀማል ሌሎችም በውጭ ያሉ ኦርቶዶክስ ተብለው የተጠሩትም ይጠቀሙበታል ስለዚህ ይሄ ልብስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለም ወዳጅ እርሶ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣው እኔ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣሁትም ወንጌል እንዳትሰብክ ስለተባልኩ ነው እንጂ መውጣት ፈልጌ አይደለም ተወግዤ ነው የወጣሁት አንተ ኢየሱስ አበዛህ ኢየሱስ የሚባለውን ስም ሁሉ ጊዜ አዘወተርከው ስለዚህ መናፍቅ ነህ ነው የተባልኩኝ መናፍቅ ደግሞ ኢየሱስን መስበክ አይደለም መናፍቅ ከፍሎ የሚያምን የሚጠራጠር በክርስቶስ ማንነት ላይ የሚወላውል ነው ወይም ፍጹም ሰውነቱን የሚክድ ወይም ፍጹም አምላክነቱን የሚክድ ነው ይሄ መናፍቅ የሚለው ስራ ላይ የዋለ በ325 ዓመተ ምህረት በኒቂያ ጉባኤ እንደሆነ ይታወቃል ስለዚህ አሪዮስ የሚባል ሰው በወልድ ማንነት ላይ ጥያቄ ስለነበረው ወልድ በመለኮቱ ፍጡር ነው ፈጣሪ አይደለም ስላለ በዚህ ምክንያት 318ቱ ሊቃውንት በኒቂያ ጉባኤ ከቃሉ አንፃር ጠይቀውት ትክክል ስላልሆነ መናፍቅ ብለው ለይተውታል ተጠራጣሪ ማለት ነው ተጠራጣሪ ወላዋይ ከፍሎ አማኝ ስለሆነ እነሱ መናፍቅ ብለው ለይተውታል ስለዚህ ትክክለኛ አሁን መናፍቅ የሚለው ስያሜ መሰጠት ያለበት ለኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ለምን ካልከኝ በክርስቶስ ማንነት ላይ ጥያቄ ስላላቸው ማርያምም አምላክ ነች ይላሉ ማርያምም የዘላለም ሕይወት ሰጭ ነች ይላሉ ይፈለጠ ወኢሌለየ አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘያአምኖ ጸዋ ስማ ለማርያም ውእቱ ይድህን ወይረክብ ሕይወተ ተመልከት ይሄ ሲተረጎም ፈጽሞ ልዩነትን አላደረገም አይሁዳዊም የለም ባሪያም የለም ጨዋም የለም ያመነና የማርያምን ስም የሚጠራ ሁሉ ይድናል የዘላለም ሕይወትን ያገኛል መጽሐፍ ቅዱስ ዘያአምን በወልድ ቦ ሕይወት ዘላለም በወልድ የሚያምን የዘላለም ሕይወት አለው እንዲያውም የክርስቶስን ስም የሚጠራ ሁሉ ይድናል የዘላለምን ሕይወት ያገኛል ነው የሚለው ቃሉ የእግዚአብሔርን ስም የሚጠራ ይድናል ነው የሚለው ይህንን ክርስቶስን ስላላመኑበት ስላላረፉበት የክርስቶስ ኢየሱስ ደም ስላላረካቸው ማርያምን ደግሞ እንድታድናቸው ደግሞ ይፈልጋሉ ስለዚህ መናፍቅ እነሱ ናቸው እንጂ እኔ አይደለሁም እኔ በክርስቶስ ኢየሱስ ሞትና ትንሣኤ የማምን በክርስቶስ ደም ከኃጢአቴ የነጻሁኝ ሰው ነኝ መናፍቅ አይደለሁም አይመጥነኝም ይሄንን ለምን ትለብሳለህ ካልክ እለብሰዋለሁ ለምን በዛ ውስጥ እንደኔ አይነት ሰዎች ስላሉ እኔ ያስፈልጋቸዋለሁ እነሱ ቢልኩአችሁ አትልበሱብን ይያሉ እኮ ነው አትልበሱብን እንደዛ ከሆነ እንግዲህ በህገ መንግስቱ ያጸድቁና ይሄ ምንድነው የሚባለው ላይ እንትን ብለው ቀርበው የራሳችን መለያ ልብስ ነው ብለው እዛው ግቢያቸው ውስጥ ይሽጡት ወይም ደግሞ ግቢያቸው ውስጥ ሱቅ ወይም ንዋየ ቅድሳት አድርገው እዛ ንዋየ ቅድሳት ውስጥ አንድ መርጌታ ሲመረቅ ወይም ደግሞ ምርግትናውን ሲቀበል ለሱ ብቻ ይስጡት ይሄ እኮ መርካቶም ይሸጣል ስለዚህ ማንኛውም ግለሰብ ሄዶ ገዝቶ ማድረግ ይችላል ቢያረገው ምን ችግር አለው ይችላል ወይ ነው ለምን ማለት እንዴት ማንኛውም ግለሰብ ሄዶ አንስቶ መልበስ ይችላል ይሄንን ልብስ እኔ ይኸው የመርጌታ ልብስ ነው እሺ መንገድ ላይ አሁን ለምሳሌ ይሄንን የመርጌታ ልብስ ለብሰው እየሄዱ ቢጠየቁ መታወቂያ አምጡ ቢባሉ የት ካህን ነው የት ነው ቢባሉ ምን ይላሉ ማን ነው የሚጠይቀኝ መንገድ ላይ ቢጠየቁ ጭፈራ ቤት እየገቡ እነሱም አልተጠየቁ እንኳን እኔ ምንድነው ለምን ተጠየቃለሁ እኔ ሚዲያ ላይ አገለግልበታለሁ ቸርች ላይ አገለግልበታለሁ ለምን ጸብ አጫሪ ሆኜ ልብስ ለብሼ በመንገድ ሄዳለሁ አይሆንም ታረ ጸብ አጫሪ ካልሆኑ የማይለብሱ ከሆነ ለምን አይተውትም ከነጭራሹ ነው እኔ አለብሰው መንገድ ላይ አለብሰው ሲቀደም በአገልግሎት ጊዜ የሚለበስ ነው በዛ ቤተክርስቲያንም እነሱ ዝብለው ለዝና ፈልገውት እንጂ ለብሰውት የሚወጡ ለብሰው መውጣት አይቻልም አይፈቀድም
የቤተ ክርስቲያን ስርዓትም አይደለም። የቤተ ክርስቲያን ስርዓት እዛው በአገልግሎት ጊዜ፣ በማህሌት ጊዜ፣ እንዲሁም ደግሞ በቅዳሴ ጊዜ የሚለበስ ስርዓት የተሰጠ ነው። የክህነት ልብስ ነው፣ የአገልግሎት ልብስ ነው እንጂ ዝም ብለህ በየከተማ ለብሰው የምትወጣ አይደለም። ጥሩ። ሌላው ደግሞ ልምጣና የሚያምር መስቀል አድርገዋል። በነገራችን ላይ በደንብ ያበራል። ቆንጆ ነው፣ ደስ ይላል። ኦርቶዶክሳውያን ሲያደርጉት ችግር አለው፣ እናንተ ስታደርጉት ችግር የለውም። እና እናንተ ለምን ታደርጉታላችሁ? እነሱ ኦርቶዶክሳውያን ሲያደርጉት ችግር አለው ብለን የምንለው ለምንድን ነው? በዚህ መስቀል ይባረካሉ። ይህም መስቀል ደግሞ መድኃኒት ነው ብለው ይሰግዱለታል፣ ይተሻሹታል። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። መስቀል ኃይላችን ነው፣ መስቀል ጽናችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መድኃኒት ነው። የነፍሳችን መድኃኒት ኢየሱስ እንጂ ይሄ ማንኛውም አሳምሮ የሰራው ማንኛውም ባለሙያ የሰራው የእንጨትና የብር ወይም ደግሞ አርቲ መስቀል አይደለም። ስለዚህ እኛ የምንጠቀምበት ለምልክት ነው። እኛ እናደርገዋለን፣ ምልክት ነው። ኢየሱስ በመስቀል ተሰቅሏል። አዎ ተሰቅሏል። ስለዚህ የኢየሱስ ክርስቶስን ሞትና ትንሣኤ ተሸክመን እንዞራለን፣ ወንጌልን እንሰብካለን፣ የተሰቀለውን እንሰብካለን። ወንሕነሰ ንሰብክ ክርስቶስ ዘተሰቅለ እግዚእነ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳሉ ሐዋርያት እኛ ይሄንን ለምልክት ነው የምንጠቀመው። ማርያምን እንሰብካለን አይደለም እያልን ያለ ነው። እነሱ ግን ይሄንን መስቀል አድርገው ማርያምን ነው የሚሰብኩት። እናንተ ለምን ታደርጉታላችሁ ነው? ምልክት ነው አልኩህ እኮ። እነሱ ሲያደርጉት ለምን ኃጢአት ይሆናል? ይሰግዱለታል አልኩህ እኮ። መድኃኒት ነው ይሉታል አልኩህ እኮ። እርሶ ለምን አደረጉት ታዲያ? ምልክት ነው አልኩህ። እኔ ለምልክት ነው የምጠቀመው። ምን አይነት ምልክት? የተሰቀለውን የተሰቀለበትን ሳይሆን የተሰቀለውን እሰብካለሁኝ፣ ክርስቶስ በመስቀል እንደተሰቀለ። ስለዚህ ማንኛውም ወንጌላ ችግር የለውም ቢያደርገው። መስቀል ምልክት ቢያደርግ ምን ችግር አለ? ምንም አይፈጥርም። ኦኬ። ሌላው እርሶ ኦርቶዶክሳውያንን ይሄ የማበሳጨት ነገር ይታይቦታል፣ የማናደድ ከዚህ በፊት ትምህርቱን የተሳተ ትምህርቱን ስናገር ሊናደዱ ይችላሉ። የማበሳጨት ነገር፣ ፕሮቮክ የሚያድረግ ጸበኝነት ነገር ይታይቦታል። መስሎት አይቶ ለምን መሰሎት እንደዛ ያልኩት? ያም ስለሆነ ለእስር ሁሉ ዳርጎታል። ታስረዋል። ወደ እስር የገቡበት ራሱ አንዱኛው እነሱ ምስሎችን፣ ስዕሎችን፣ ቅዱሳት ስዕል ይሁን ስዕል አድኖ ብቻ የጠራ እውቀት ስለሌለኝ እርሱ ያርሙኛል ስለሚያውቁ አቃጠሉ፣ ቀደዱ። መቀደድም መቃጠልም አለ። ዝም ተባሉ። ከዛ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦታት በሙሉ ተሰብስበው መስቀል አደባባይ ተከማችተው መቃጠል አለባቸው አሉ። ምኞቴ አሉ። እድሉም ቢያገኙም ያደርጋሉ ማለት ነው። ቢሰጠኝ 100%። ለዚህ ብዙ ኦርቶዶክሳውያን ተበሳጭተዋል። ወንጌልን በፍቅር ነው እንድንነግር መጽሐፍ የሚያዘን። ለምንድን ነው እርሱ ቁጣ የሚለው? በጣም ጥሩ። እንትኑ ያበሳጫል፣ ትምህርቱ ነው የሚያበሳጨው እንጂ ሰዎችን ዛሬ መወዳቸዋለሁ፣ ቤተክርስቲያኗን ዛሬ መወዳታለሁ። ነገር ግን ትምህርቱ ያበሳጫል። ለምሳሌ ስዕል አድኖ ለምን ቀደድክ ካልክ በስዕል ድግምት ተሰርቶ ጥንቆላ ተሰርቶ ሰዎች ይገደላሉ። ለምን በስዕል ሰዎች ይገደላሉ? ሰዎች እየሰገዱለትም የማይወደውን ሰው ሄዶ ይገላል። ለምሳሌ የመርቆሪዎስ ስዕል ሰዎችን ገድሏል። ስዕል እንዴት ይገላል? በጣም ጥሩ። እንደዛ ከሆነ ካመጣህልኝ ማስረጃ ልስጥህ። ጸለዩ ባስልዮስ ወጎርጎሪዎስ ሀበ ስዕሉ ለቅዱስ መርቆሪዎስ ደነነ ስዕል ከመኦሆ ዘይብል ሰሞሙ ጸሎቶም ወቀተለ ጸሮሙ ይላል። ይህ ወደ ትርጓሜ ሲመጣ ባስልዮስና ጎርጎሪዎስ የተባሉ ሰዎች እንግዲህ ያው ደባትራኖች ሊሆኑ ይችላሉ። በእርግጠኝነት እነዚህ ደጋሚዎች ናቸው። ባስልዮስና ጎርጎሪዎስ የተባሉ ሰዎች ወደ መርቆሪዎስ ስዕል እየወደቁ እየተነሱ እባክህን ጠላቶቻችንን ግደልልን እያሉ ይጸልዩ በነበረበት ሰዓት ደነነ ስዕል ከመኦሆ ዘይብል እሺ እንደሚል ዘንበል ብሎ አፍ አውጥቶ ጠላቶቻቸውን ገደለላቸው። ወቀተለ ጸሮሙ ይላል። ጠላቶቻቸውን ገደለላቸው ይላል። አየው፣ ይህ ትምህርት ነው መመታት ያለበት። ይህ ትምህርት ነው ከምድራችን መጠረግ ያለበት። ስለዚህ ስዕል እንዴት ነው ሊገል የሚችለው ካልክ ጥንቆላ ከተሰራበት ሊገል ይችላል። አጋንንት በስዕል ነው የሚገለጠው። ይህ ገብረ መንፈስ ቅዱስ የሚባለው ባለጸጉሩ ሰውዬ እኮ ገና ከተወለደ በኋላ እኮ ስዕሉ ጋር እየሄዱ እየተደፉ ምናምን ሲሉ አፍ አውጥቶ የተናገረ ነው ይልሃል። የሚካኤል ስዕል እኮ
ዱራታዎስና አስተራኒቆስ የሚባሉ ሰዎች አንድ ቀን ግብዣ አድርገው የነፍስ አባታቸውን ጳጳሱን ወደ ቤት ጋብዘውት ከዛ በኋላ የወርቅ ወንበር ባለሀብቶች ስለነበሩ የወርቅ ወንበር አስቀመጡለትና የወርቅ ወንበሩ ላይ ቁጭ እንዳለ ከዛ ስዕሉ ግድግዳ ላይ የተሰቀለው ስዕል ቅናት ያዘው። እንዴት ለእኔ ስትሰግዱ ኑራችሁ አሁን ለጳጳሱ ትሰግዳላችሁ ብሎ አፍ አውጥቶ ገሰጻቸውና ቤቱን እንደዚህ ተርትሮት በቃ እዚህ መኖር አልፈልግም ብሎ አኩርፎ ስዕሉ ሄዶ ሚካኤል ቤተክርስቲያን ገባ ይላል። ሚካኤል ቤተክርስቲያን ከገባ በኋላ ያለ መሰቀያ ግድግዳ ላይ ተሰቀለ። ይሄ ብቻ እኮ አይደለም ፓስተር፣ ስዕሉ አውቶማቲካሊ ወደ ዛፍ ተቀየረ ይላል። ስዕሉ ወደ ዛፍ ተቀየረ ይላል። ወደ ዛፍ ተቀይሮ መልካም ፍሬ አፍርቶ ፍሬውን የበሉ ቅጠሉን የተቀቡ ሁሉ ከበሽታቸው ተፈወሱ፣ ከአጋንንት ስራት ነፃ ወጡ ይላል። ስለዚህ እንዲህ አይነት ትምህርት በሚሰጥባት ቤተክርስቲያን ውስጥ እንዲህ አይነት ትምህርት በሚሰጥባት በሀገራችን የኢትዮጵያ እውነት ዕዳን፣ በሽታን፣ ቸነፈርን፣ ጦርነትን ያመጣ ይህ ትምህርት ነው ብዬ ነው የማምነው። ይህ ጥንቆላ ነው። እግዚአብሔር የማይወደው ነገር ነው። ስዕል አፍ አውጥቶ አይናገርም። ስዕል አፍ አውጥቶ እንደተናገረ በምታት የሚያስመስል አጋንንት ነው። ሰዎችን አእምሯቸውን ቀይሮ የአጋንንት አሰራር እንደሆነ ነው የምትመለከተው። ስለዚህ ይህ ጥንቆላ ነው። ይህንን አታድርጉ ብዬ ስዕሉን ቀድጄ ወንጌልን ብሰብክ ምንድን ነው ችግሩ? በጳውሎስ ዘመንም እኮ የጥንቆላ መጽሐፍቶች ይቃጠሉ ነበረ። የነ አርጤምስ ምስሎች እኮ በአደባባይ ላይ ይቃጠሉ ነበረ። ወዳጅ ጸብ አይፈጥርም ወይ? ጸባጫሪነትስ አይደለም ወይ? ወንጌል በዛ ጉዳይ እርሶ ላይ የተናደዱ ሰዎች እርሶ ላይ አንዳንድ ሙከራዎችን አታክስ ቢያደርጉ እማምንበትን የምቀበልበትን የቤተ ክርስቲያንን ስርዓት እያበላሹ ነው ደፈሩን ብለው ቢያስቡስ? እኔ ብሞት ማለት ነው በእኔ ደም ላይ ቤተ ክርስቲያን እንደምትገነባ አምናለሁ። እስጢፋኖስም ሙቷል። እነ ያዕቆብም በሰይፍ ስለት ተቀልተዋል። እነ እስጢፋኖስም ተወግረዋል። እነ ጳውሎስም በቅርጫት ተደርገው ተወርውረዋል። እነ ጴጥሮስም ተዘቅዝቀው እንደ ቤተ ክርስቲያን ታሪክ ተሰቅለዋል። ዋጋ የተከፈለበት ወንጌል ነው። ዝም ብለህ እየተመሳሰልክ ጎረቤት ላይ ያልዳነ ሰው እንዳለ እያወቅ ሂደህ ጠላን ጭልጥ እያደረግ የሆነ ቡናህን ጭልጥ እያደረግ ተስማምተህ የምትኖር ከሆነ እግዚአብሔር በዚህ ደስ አይሰኝም። እግዚአብሔር ደስ የሚሰኘው ሰው ወደ መንግስቱ ሲገባ ነው፣ ሲድን ነው እግዚአብሔር ደስ የሚሰኘው። በሰማይ ያሉ መላእክትም ደስ የሚሰኙት ነፍሳት ሲድኑ ነው ወዳጅ ሆይ። ስለዚህ ይህ ጸብ ለመጫር አይደለም፣ ትውልድ እንዲነቃ ነው። እንዲያውም እኔ ይሄንን በማድረጌ ልንገርህ አይደለም ፓስተር፣ እኔ ይሄንን በማድረጌ እግዚአብሔር ይመስገን። በባለፈው አንድ ቪዲዮ ላይ ፓስተር ትዝታው ሳሙኤል አውጥቶ እየሰራ አይቼ ነበር እና እዛ ላይ ምንድን ነው ያየሁትኝ? ኦርቶዶክሳውያን በጣም የስዕል አምልኮ የጣዖት ስራ የአጋንንት አሰራር እንደሆነ አምነው እየወሰዱ የቆሼ ሰፈር ሲጥሉት ታይተዋል። መዓት ስዕል አድኖ የሚባል ኦርቶዶክሳውያንን ያንን ለማድረጋቸው ምን ማስረጃ አለ? በጣም ብዙ ኦርቶዶክሳውያን ናቸው አሁን የባነኑት በዚህ የተክለ ሃይማኖትን ስዕል በመቅደድ። እውነቴን ነው የምነግርህ፣ 100 በላይ የሚሆኑ ነፍሳት ድነዋል። ራሱ ኦርቶዶክሳውያን እየደወሉ እኔ ጋር ስዕል ከንቱ እንደሆነ፣ ከዚህ በፊት ስዕል ብትነካ እጅህ ይቆረጣል የሚባል ህዝብ ነው። ስዕልን ብትደፍር፣ ስዕልን ባትሰግድለት ትቀሰፋለህ፣ ትቆረጣለህ የሚባል ነው። ለስዕልሽ የማይሰግድ ከቆመበት ስፍራ ይጥፋ፣ ስም አጠራሩ ማይታወቅ እየተባለ እየተረገመ የኖረ ህዝብ አሁን ወንጌል ሲበራለት ስዕል አድኖን በአደባባይ እያቃጠለው ነው። ስዕል አድኖ የሚባለው የማያድን መሆኑን እየተረዳ እየቀዳደደ እየጣለው ነው። እግዚአብሔር ይመስገን። ስለዚህ አሁንም ቢሆን ይሄ አቋሜ ነው። ስዕል አጋንንታዊ ስራ ነው። በዚህ ምክንያት ነው ከዛ እስር ቤት የገቡት። አስረው እንደነበረ መረጃ አለኝ። ታስር ያለው ታዲያ ጳውሎስ አልታሰርም? 14ቱን መልእክት ሙሉ ሲጽፍ እኮ እስር ቤት ላይ ጻፈ። እስቲ ምን ገጠሙት? ከዛ እስር ቤት እንዴት ገቡ? በጣም ጥሩ። በመግባቴ ደስ ብሎኛል። እዛ ውስጥ በመግባቴ 3 ሰዎች ድነዋል። ጌታ ኢየሱስን የህይወታቸው አዳኝ አድርገው ተቀብለዋል። አንድ ቀን ገባው፣ በበነጋው ፍርድ ቤት ቀረብኩኝ። ከዛ በኋላ ፍርድ ቤቱ ወይም ደግሞ የህጉ ስርዓት ያው ወንጀል እንዳልሆነ ስለተረዳ በሰላም ፈቶኛል። በበነጋው ግን በአንድ ቀን አዳር ውስጥ 3 ሰዎች ጌታ ኢየሱስን የግላቸው አዳኝ አድርገው ተቀብለዋል። ደስተኛ ነኝ በመታሰብ። እንዴት ነበረ ሲያዙ? አስታውሳለሁ። ምንድነው የተፈጠረው? ጠዋት 11 ሰዓት ተኩል ላይ በር ተንኳኳ፣ መኖሪያ ቤቱ። እና 2 ልጆች አብረውኝ የሚኖሩ ነበሩ። እነሱ ደግሞ ቀድመው ወጥተው ነበረ፣ ስፖርት ምናምን ይሰራሉ።
ስፖርት ሊሰሩ ስለወጡ እኔ ደግሞ ለጸሎት ተንበርክኬ ነበርና ከዛ በር ተንኳኳ። ዛሬ ምንድን ነው እነዚህ ልጆች ተመልሰው መጡ፣ በቃ ደብሯቸው ነው ምናምን ብዬ በጣም ነው የተንኳኳው በፍጥነት። ኧረ ተረጋጉ እንዴ ምንድን ነው ስርዓት ማጣት እያልኩ ወጣሁ። ስወጣ ፖሊሶች ናቸው የቆሙት። ከዛ ተጠርጣሪ አለ አሉኝ። እሺ ተጠርጣሪ ማን ይባላል ስላቸው፣ አይ እሱን እንትን እንላለን ብሎ ሊገቡ ሲሉ ማዘዣ ይዛችኋል፣ የፍርድ ቤት ማዘዣ ይዛችኋል አልኳቸው። አሁን ብለው ሰጡኝ። ከዛ አነበብኩት። ምስጢሩ መዝገቡ ይላል፣ መርጌታ ምስጢሩ መዝገቡ ይላል። አዎ እኔ ነኝ መርጌታ ምስጢሩ መዝገቡ፣ የምትፈልጉትን ነገር ማድረግ ትችላላችሁ አልኳቸው። እዛ ላይ ስለተጠቀሰ የምታሰርበት ኦርቶዶክስ ምናምን ስለሚል ችግር የለም አሁን ሰዓቱ ነው መታሰር ይገባኛል ብዬ እንትን አልኳቸው። ከዛ በኋላ ይዘውኝ ሄዱ። ከዛ የመርጌታ ጽጌን ቤት አሳየን አሉኝ። እውነትም ለመናገር አላውቀውም። መርጌታ ጽጌ በጣም የወንጌል ሰው ስለሆነ ብትጠሩት ይመጣል፣ ምንም አያስቸግራችሁም፣ ዝም ብላችሁ ደውሉለት አልኳቸው። በቃ ከዛ እሺ ምናምን አሉ። ብዙም እንትን አላሉኝም። እኔ ከገባሁ በኋላ እርግጠኛ ሁኜ የምነግርህ 40 ደቂቃ ምናምን አልቆየም። ሲመጣ እሳቸውም መጡና እዛ ተገናኘን። በቃ እዚያው አብረን እየጸለይን ምናምን አሳለፍን። በቃ ደግሞ ደስ የሚል እስር ቤት ነው። በቃ ሻወር አለ፣ ጽድት ያለ ነው። ቴሌቪዥን አለ፣ ስትፈልግ ቴሌቪዥን ታያለህ፣ ስፖርት ትሰራለህ። በቃ ጽድት ያለ ነው። በቃ ምን ልበልህ። እና አማኞችም በብዛት አሉ፣ እንደገና ያልዳኑ ሰዎችም አሉ። ስገባ በቃ ዋለ እንዳለ ኦርቶዶክሶች ይሄ አረመኔ ምናምን ብለው ጮህ ይሰቀል ሲሉ፣ ከዛ አማኞች በጣም ወደ 40 ምናምን የሚጠጉ አማኞች አሉ። መጥተው ክብብ ባረጉኝና ጸለዩልኝ። ከአንተ ጋር በመታሰራችን እድለኞች ነን ብለው በቃ እኔ በጣም ነው ደስ ያለኝ እንደዛ ሲንከባከቡኝ። ከዛ በኋላ በቃ የሚበላ ነገር አመጡልን፣ በላን። የእግዚአብሔርን ቃል ምናምን ማካፈል ጀመርን። ቀስ እያልን ጓደኛ እየፈጠርን፣ ግን እንዴት ነው የተክልዬን ስዕል የቀደዱት የሚል ከዛው ተነሳ። ያው እንዲህ ነው ትምህርቱ ነው ምናምን ብለን በፍቅር መስበክ ጀመርን። በዚህ ምክንያት እንዲያውም ይሄ ካቦ ነው ምናምን ይባሉ ካቦች አሉ እንደሱ አጋጠሞት መስበክ አይቻልም ብላም ብሎ ተቆጡ። እሺ አይ መስበኬን አላቆም፣ ወንጌልን መስበኬን አላቆም። ምክንያቱም እዛም ወንጌል ነው የምሰብከው፣ ወንጌል የኔ ቴስትንፋስ ስለሆነ መስበኬን አላቆም አልኩኝ። እዚህ ሃይማኖት አይፈቀድማ ይሰብካለሁ። ምናልባትም ከዚህ አስወጥታችሁ ጨለማ ቤት ብታስሩኝም እዛም ሰው አገኛለሁ። ስለዚህ ወንጌል ሰብካለሁ አልኳቸው። ከዛ በኋላ ቀስ እያልን ሳንረብሽ ወንጌል ስንሰብክ 3 ሰዎች ድነዋል። ከዛ በበነጋው እንትን ሄድን፣ ፍርድ ቤት ቀረብን። የማናውቀው ጠበቃም ቀርቦልን ነበር። ለእኛ ያው ክሱ ትንሽ ከባድ ነው፣ ከእውነትም የራቀ ነገር ተቀላቅሎበት ነው የቀረበ። ነገር ግን እኛ የታሰርንበትን ሁኔታ አስረዳን ለፍርድ ቤቱ። በወንጌል ነው የታሰርነው። የስህተት ትምህርቶች በቤተ ክርስቲያኒቱ የተጻፉ አሉ። እነሱ ትክክል እንዳልሆኑ እንደ እግዚአብሔር ቃል እውነት መሰረት አድርገን ሰዎች እንዲመለሱ ከጣዖት እንዲርቁ ነው እኛ እንትን ያልነው ያስተማርነው እንጂ ሌላ የፈጠርነው ሁከት የለም ምናምን ብለን አስረዳን። ከዛ ለ10 ጊዜ ቀጠሮ ተሰጠ። አርብ ገብተን ቅዳሜ ነው ፍርድ ቤት የቀረብነው። ለ10 ቀን ጊዜ ቀጠሮ ተሰጠ። ከዛ ስንሄድ መጀመሪያ እንዲህ ብያቸው ነበር መርጌታ ጽጌ ዛሬ ፍርድ ቤት ቀርበን የምንለቀቅ ከሆነ ፌር አይደለም፣ መቆየት አለብን 1 ሳምንት እያልኳቸው ነበር። ከዛ ልክ ኧረ ምናምን እያሉ ነበርና ሄድንና በቃ ፍርድ ቤት ለ10 ጊዜ ቀጠሮ ሲል ደስ አለኝ። ደስ ብሎኝ ወደ እንትን ተመለሱ፣ ወደ እስር ቤት ተመለሱ። ከዛ ዛሬ ወጥቼ ቢሆን እኔ ደስ አይለኝም ነበር እያልኩ ነው። አዎ ልክ ነህ ግን ምናምን እያሉ ሄድን። እስር ቤት ተመልሰን እንደገባን ምሳ ምናምን በላንና የጸሎት ሰዓት ነበር። የሚገርምህ የገባንበት 7 ሰዓት ተኩል እስከ 8 ሰዓት ባለው። ከዛ የጸሎት ሰዓት ደረሰ። እንጸልይ፣ ቃል እንከፋፈል ተባለና እድሉ የተሰጠኝ ለእኔ ነው ቃል እንዳካፈል እና ቃል ለማካፈል መጀመሪያ የተሰበሰቡ ቅዱሳን የዳኑ አማኞችን ካጠገባቸው ያለውን ሰው ለጻድቁ መልካም ይሆንልሃል በሉት የሚለውን መልካም ይሆንልሃል በለው እያልኩ ነበር። እግዚአብሔር ምስክሬ ነው የምነግርህ። ከዛ መልካም ይሆንልሃል እየተባለ መርጌታ ምስጢሩ ምናምን ብሎ ተጣሉ እና የሚገርምህ ይሄ ትንቢተ ዳንኤል መጽሐፍ ምዕራፍ 6 ነበር ያነበብኩት። ካነበብኩት በኋላ መልካም ይሆንልሃል በለው ካጠገብ ያለውን ሰው እያልኩኝ ስጠራ እንግዲህ ሕግን መተላለፍ አትችልም መርጌታ ጽጌ በጣም ይቅርታ፣ ይህንን ራሱን ያነበብኩትን ቃል ስበከው አንተ ጨርሰው ብዬ አልኩት። ተነሳና እሺ በቃ እንግዲህ እኔ ሳልጠራም ብለህ ነው በቃ እሺ ብሎ ያንን ቃል ያካፈለ እያለ
እኔ ወጣሁኝ። ከዛ ውጣ ተብለሃል ተባልኩ። እንዴ ለምን ነው የምወጣው? ለምን ታሰርኩ? ለምን እወጣለሁ? ፍርድ ቤት እኮ 10 ጊዜ ቀጠሮ የ10 ቀን ጊዜ ቀጠሮ ሰጥቶኛል፣ አልወጣም አልኩ እና ተመለስኩ። ከዛ ውጣ ተብለሃል እኮ ውጣ ነው የምትባለው አለኝ። አይ በፍጹም ብዬ እንትን ስል አሁንም መርጌታ ጽጌ ተጠራ። ደግሞ በጣም የሚገርምህ ነገር መርጌታ ጽጌ ውጣ ተብለሃል ሲባል ለምን ነው የምወጣ ብለው እንትን አሉ እሳቸው። አልወጣም ምናምን አሉ። ከዛ በቃ ጉዳዩ እንግዲህ ያው እንትን እየበረታ ሲሄድ ውጡ ተብላችኋል፣ በቃ እንግዲህ ውጡ ተብላችኋል ሲባል እንግዲህ ምንም ማድረግ እንችላለን። ከዛ በዚህ አይነት ሁኔታ እግዚአብሔር ጣልቃ ስለገባልን ከእስር ቤት ወጠናል። እልልታው በጣም በዝቶ ነበር እዚህ ሚዲያው ላይ እና የተክልዬ ጠላት ቀንደኛ መናፍቃኖች ታስረዋል የሚባል በጣም ከፍተኛ የሆነ እንትን ሆኖ ነበር። ከሳቴ ብርሃን ቴሌቪዥን ላይ ወጠን እኛም እግዚአብሔር ጣልቃ ስለገባልን ተፈተናል እና ለእነሱ በጣም ድንጋጤ ነበር። በጣም ጥሩ ብቻ እግዚአብሔር ረዳን፣ ሰዎች ዳኑ፣ ተፈታን። መታሰር ምንም ማለት አይደለም፣ አባቶች ያለፉበት ስለሆነ ያው ወደፊትም ልንታሰር እንችላለን። ከዚህም በፊት ደግሞ ብዙ ጊዜም ታስረናል። ያ የመጀመሪያ አይደለም፣ ያው ሚዲያ ላይ ስለወጣ እንትን ስለሆነ እንጂ በተለያዩ ጊዜ በወንጌል ታስሬያለሁ፣ በጩቤ ተወግቻለሁ፣ ታስሬያለሁ። በጣም ብዙ መከራዎችን እያስተናገድኩ ነው። ግን አሁን የሚናደድቦት ሰው የለም መንገድ ላይ ምናምን? እውነት ለመናገር አሁን 2 ሳምንት ነው አሁን እግሬን ትንሽ በባለፈው አንድ ሰው ሽጉጥ ይዞ እንትን እየተከተለኝ ነበረ። ሽጉጥ ይዞ ከቸርች እሑድ ቀን ነው ስወጣ እና በቃ ፍጠን ይለኛል መንፈስ ቅዱስ፣ ፍጠን ወደ ቤት ፍጠን ነው የሚለኝ እና 4 ሆነን የቸርች አገልጋዮች ናቸው ወጠን በእግር እየተጓዝን እኔ ሳይክል ይዣለሁ እና ሳይክሏን እንዲህ እያሽከረከርኩ በእጄ ከዛ ፍጠን ነው የሚለኝ። ከዛ ልጆቹን በቃ እኛ ሁል ጊዜም አገልጋዮች እቤት ነው ምሳ የምንበላው እና እቤት ምሳ እንደምንበላ ስለማቅ በቃ እናንተ ቤት ድረሱብኝ፣ እኔ በሳይክሌ ልፍጠን አልኳቸው። ያ የሰማሁት ድምፅ ነው እንትን ያለኝ እና ከዛ ልክ ሳይክሏ ላይ ወጥቼ እየሄድኩ እያለ ቁም ብሎ ሽጉጡን ይዞ ይከተለኛል። ከዛ አይ እንዴ ፍጠን ተብያለሁ እኮ ለምን እቆማለሁ ብዬ እኔ ሄድኩና ቤት ገባሁ። ቤት ስገባ ደወለ። አመለጥከኝ አይደል አለኝ። ማን ልበል ስል እንተና እባላለሁ አለኝ እና እንዲያውም ሰውየው የህግ አካል ነው እና አቃቤ ህግ ነው። ስሙን መጥራቱ ይቆይ አስፈላጊ ከሆነ ስለቀረጽኩትኝ ወደፊት እንትን እለዋለሁ ሁኔታውን አይቼ እና አቃቤ ህግ እንተና እባላለሁ፣ የምሰራው ልደታ ክፍለ ከተማ ቢሮ ቁጥር እንደዚህ ነው አለኝ። እሺ ክቡር አቃቤ ህግ ምን ልታዘዝ አልኩት። እኔ እንደ አንድ ኦርቶዶክሳዊ አንተን መግደል ነው የምፈልገው አለኝ። እንዴ አቃቤ ህግ እኮ ህግን ይጠብቃል እንጂ አይገድልም አልኩት። እንዴት ምን ብለህ ነው ምን አስበህ ነው አልኩት። ቤተ ክርስቲያኒቱን መዘባበቻ እንዳደረካት እገልሃለሁ፣ አንተን ገድዬ 3 ወር አልታሰርም አለኝ። ሰማኸኝ አልኩት። ክቡር አቃቤ ህግ ህጉን የምታከብር ከሆነ ህጉን አክብር፣ ካላከበርክና እኔን ለመግደል በጣም ስራ የሚበዛብህ ከሆነ 2 ወር ነው የምሰጥህ አልኩት። በእምነት 2 ወር ነው የምሰጥህ። እኔ የእግዚአብሔር ሰው ነኝ፣ የእግዚአብሔርን ሰው እያሳደድክ ችግር ይደርስብሃልና ፈጥነህ ንስሐ ግባ አልኩትና ዘጋሁት። ከዛ በመነጋውም ደወለ ሰኞ ቀን እና አገልጋዮች አብረውኝ ስለነበሩ ለምን ሪከርድ አታደርገውም ለምን አትቀርጸውም ምናምን ነገር ሲሉኝ እሺ ብዬ እነሱ እንደዚህ ቀረጹት፣ በሌላ ሞባይል እንደዚህ ቀረጹት። ስሙም አለ በቪዲዮ ተቀርጿል። ከዛ ቀረጹት። ደግሞ ሲደውል በነገራችን ላይ ሪከርድ አድርገንሃል፣ በቪዲዮ ቀርጸናል አልኩት። ይኸውልህ እንደገና ቅረጽ ልንገርህ አለ። እንደ አንድ ኦርቶዶክሳዊ እገልሃለሁ ያለኝ። ስለዚህ ይሄ በማስረጃ የተቀመጠ ነው። ከዛ በኋላ ግን ምንድነው የተፈጠረው? የዛሬ 2 ሳምንት ይሄ የሆነው ከዛ በፊት ነው። 1 ወር ምናምን ይሆነዋል። የዛሬ 2 ሳምንት በሳይክል ከቤት እየወጣሁ ወደ ቸርች እየሄድኩ እያለ ልክ መኪና እንደ ድንገት የተነሳ መስሎ እንደዚህ ዘጋብኝ መንገድና እኔ አንድ ሀገር መኪናው እንደዚህ እንትን ተጋጨንና ወደቅኩኝ ማለት መኪና ገጭቶ ሆን ብሎ ነው ገብቶ እንደገጨ ከቆመበት ማለት ነው። ለካ እየጠበቁኝ ነበር። ከዛ ሲገጩኝ እኔ ወደቅኩኝ። በጣም ራሴን ስቼ ነበር። በእውነት እግዚአብሔር ምስክሬ ነው። ይሄ ቀኝ እግሬ ምናምን ተጎድቶ የቤተክርስቲያን ሰዎችም ያውቃሉ። በጣም ይሄ ደምቶ ነበረ፣ ተሰብሬ ነበር፣ የአጥንት ስብራትም ደርሶብኝ ነበረ። ከዛ በኋላ
ወጥተው ሽጉጥ ምናምን ነው የደቀኑት ሰፈር ላይ እግዚአብሔር በቀን ከዛ መጨረሻ ህዝቡ እንዳለ ጠባቂ አለው። ደግሞ ሰፈሩ ትንሽ የኛ ሰፈር በጣም እንትን ነው፣ በጣም ጥበቃው እንትን ያለ ነው፣ የተጠናከረ ነው። ከዛ ልክ በዛም በዚህም ምናምን ህዝብ ምናምን እንዲህ ሲከባቸው መጨረሻ መኪና ውስጥ ገቡና መኪናውን ክላክስ እያደረጉ እንደዛ ሆነው አምልጠዋል። እኔ በወቅቱ ያው ወድቄ ስለነበረ ታርጋውንም መያዝ አልቻልኩም። በዚህ ምክንያት ሰዎቹ አረጋግተውኝ አንስተውኝ ከዛ ወደ ቸርች መሄዴን እንትን ብዬ ወደ ቤት ገባሁኝ። እንደምንም ያው ሕክምና ወስጄ ነው እንትን ያልኩት ማለት የዳንኩት። እና እንደዚህ አይነት ነገሮች እየተከሰቱብኝ ነው፣ ተደጋጋሚ እንዲህ አይነት ነገሮች እየተከሰቱብኝ ነው። መልካም እንግዲህ ከዛች ቤተክርስቲያን ከወጡ በኋላ እንደው እርሶን በዚህ በካህንነት የሾሞት እንደ አባት ቀደምት የሆኑ ጳጳሳት ወይም ቀሳውስቶች ምናምን አያገኙትም? አይመክሮትም? እንደው ምክር ተመለሱ፣ እንደዚህ ልክ አይደለም የሚል ግንኙነቶች እንደው በመልካም ጎኑም ማለት ነው እንደዚህ አይነት አባቶች የሉም የሚጠይቁት? እውነት ለመናገር በጣም ጥሩ ጥያቄ ነው ያነሳኸውና በተለይ አንድ ጊዜ በዛ በጣም ባዘንኩበት ሰዓት ያለቀስኩት ቪዲዮ የተለቀቀ ጊዜ መለሳለሁ ሁሉ ብለው ነበር እርሶ እና መለሳለሁ ብዬ ስለነበር በእውነት ያልደወለ ጳጳስ የለም፣ ያልደወሉ አባቶች የለም። መኪና ነው የምትፈልገው፣ ቤት ነው የምትፈልገው፣ እኛ እንገዛልሃለን እኔን ብለው ያለቀሱ ከልባቸው አልቅሰው ና የሆነ ነገር ቀብተው እኮ ነው እንጂ እኮ አንተ እኮ ለቤተክርስቲያኒቱ አስፈላጊ ሰው ነህ ብለው የለመኑ ሰዎች ነበሩ። እውነት ለመናገር በዛን ሰዓት እንደዚህ ብዙ ሰዎች ይደውሉ ነበር። ኖርማሊ አሁንም ይደውላሉ። ተመለስ ወደ እናት ቤተክርስቲያን፣ ጄኔራል ሰባኪ ወንጌል አድርገን እንሹም፣ በቃ ቤተክርስቲያናችን አገልግል፣ ከዛ ከምንፍቅና ህይወት ውጣ እያሉ ይደውላሉ ብዙዎች። በዚያው ልክ ደግሞ እውነት የበራላቸው ጳጳሳቶች አሉ። እውነት የበራላቸው መጋቢዎች፣ እውነት የበራላቸው ጳጳሳቶች አይዞ በርታ፣ እኛም አልመቸን ብሎ ነው እንጂ ብንወጣ ደስ ይለን ነበር። የእንጀራ ጉዳይ ሆኖብን ነው እንጂ እንዳንተ ወንጌል ብንሰብክ ደስ ይለን ነበር። እና አንተ የያዝከው እውነት ትክክለኛ ስለሆነ እውነት ወንጌል ስለሆነ በዚሁ ቀጥል በርታ የሚሉኝ የሚጸልዩልኝ ደግሞ አሉ በዚያው ልክ። እና በነገራችን ላይ የዛ ቤተክርስቲያን በሶስት የተከፈለ ነው። ምን ማለት ነው? በጣም ጥሩ። አንድ ተሐድሶ እንዲመጣ ተግቶ የሚጸልይ ወንጌልን የሚሰብክ ግሩፕ አለ በዛ ቤተክርስቲያን ውስጥ ጳጳሳት ጀምሮ እስከ ተራው ሊቀ ዲያቆን እስከሚባለው ድረስ ማለት ነው። ቆሞሳት፣ ጳጳሳት፣ አጉንስቲስ፣ መዘምራን የሚባሉት ሰባኪ ወንጌል የሚባሉት በአጠቃላይ ወንጌል የበራላቸው በጣም በትጋት የሚሰሩ አሉ። እውነቴን ነው የምነግርህ፣ በጣም በስፋት ወንጌል የሚሰሩ አሉ። አንደኛው ግሩፕ ነው ይሄ። ሁለተኛው ግሩፕ ደግሞ ዝም ብሎ እውቀት የሌለው ሙቀት ብቻ ያለው እንትን ይሄ ግዕዝ ሲወራ ፈጽሞ ጆሮ የማይሰማ ማለት ነው። ግዕዝ ምን እንደሆነ በጆሮ ጠገብ ካህን ይሆናል። በዛ ዝም ብሎ በጆሮ ጠገብ መብራት እያበራ ዲያቆን ሆኖ ከዛ ካህን የሆነ ዝም ብሎ ስልጣነ ክህነት የተሰጠው ግዕዝ የማያውቅ ቅኔ የማያውቅ ዝም ብሎ ተራ የሆነ ዝም ብሎ እምዬ ኦርቶዶክስ እያለ በቃ ዝም ብሎ ጥላቻ እየሰበከ መናፍቃን እንዲህ ናቸው፣ የድመት ስጋ ያስበላሉ፣ ይበላሉ፣ ሳር ይግጣሉ፣ ጋዝ ያስጠጣሉ፣ ግብረ ሰዶም ይፈጽማሉ እያለ ስም የሚያጠፋ ግሩፕ አለ እዛ ውስጥ። ሶስተኛው ግሩፕ ደግሞ ከፖለቲካ ጋር ዘልቆ የገባ ቅድም ልነግርህ ሞክሬ ነበር። ሞዓ ተዋህዶ ተብሎ አሁን ከማህበረ ቅዱሳን ተገንጥሎ ነው የወጣ የሚሉ ሰዎች አሉ። ግን ራሱ ማህበረ ቅዱሳን ነው፣ እኔ አውቃለሁ። ማህበረ ቅዱሳን በጣም ለቤተ ክርስቲያኒቱ አስቸጋሪ የሆነ ስለ ወንጌል ግድ የማይለው ከፖለቲካ ውጭ ሌላ ነገር የማይፈልግ የድሮውን ስርዓተ መንግስት መልሶ መገንባት የሚፈልግ ነው። ለምሳሌ ቴዎድሮስ ይነግሳል የሚል አቋም ያላቸው ቴዎድሮስን ለማንገስ አሁን አይተህ ከሆነ ዩቲዩብ ላይ ጳጳሳት እንትን ይሄ መነኮሳቱ ጳጳሳቱ ክላሽ ይዘው ገብተዋል ወደዚህ ወደ እንትኑ ማለት ነው። ወደ ምን ይሄ ፋኖ ወደሚባለው እውነቴን እኮ ነው የምነግርህ። እንትን ክላሻቸውን ይዘው በቃ ፖለቲካ ውስጥ ይሄ አሁን ሞዓ ተዋህዶ የሚባለው ግሩፕ ነው በቤተክርስቲያኒቱ ውስጥ ተለጥፎ ያለ ቤተክርስቲያኒቱን በጣም እየጎዳ ያለ
ከገድል ከድርሳን ከድግምት ጋራ ተገናኝቶ የሚያምን ከሀገር ውስጥ እስከ ውጭ ሀገር ነው ይሄ እንትን ያለው በቤተ ክርስቲያኒቱ ውስጥ ማለት ነው። ስለዚህ እንዲያው አንድ ጊዜ ቅዱስ ፓትርያርኩ አቡነ ማትያስ ቤተ ክርስቲያኒቱ በቅኝ ግዛት ወድቃለች፣ ችግር ላይ ናት ያለች፣ እኛ እንደፈለገ መስራት አቅቶናል ብለው እሮሯቸውን አቅርበው ነበረ ሲኖዶሱ ላይ፣ ግን አፋቸውን ያስያዟቸው። ስለዚህ ቤተ ክርስቲያኒቱ በዚህ አይነት ምጥ ውስጥ ነው ያለችው። ስለዚህ እኛ እናስፈልጋታለን። በአጠቃላዩ የተሐድሶ ሰዎች በቤተ ክርስቲያን ውስጥ የተማሩ ሰዎች ለቤተ ክርስቲያኒቱ ያስፈልጋሉ። ቢገባቸው እኮ አንዳንድ ኦርቶዶክሳውያን ከገባቸው በኋላ እኮ እንዴት እንደሚያመሰግኑን ልነግር አንችልም። ምክንያቱም ሲበራላቸው እውነቱን ሲረዱና ሲያውቁ በቃ በጣም ደስተኛ ሆነው ነው የሚቀበሉን ማለት ነው። ስለዚህ በእንደዚህ አይነት ነው ቤተ ክርስቲያኒቱ እየቀጠለች። ጥሩ እንግዲህ ጥሩ ቆይታ እያደረግን ያለ ነው እንግዲህ ከእርሱ ጋር ብዙ እንግዲህ በሚያግባቡንም በማያግባቡንም ሀሳቦች ጥሩ እየተጫወትን ያለ ነው። አንድ ቪዲዮ ተመለከትኩና የእርሶን ከአንድ ሰው ጋር ሆነው አብረው በተለይም የኢትዮጵያን የዘመን አቆጣጠር የዘመን ቀመሯን ወይም ካላንደሯ አይስማማንም መቀየር አለበት እስከ ማለት ደረጃ ደርሳችኋል። ከምን አንጻር ነው እንግዲህ ለዚህ ለረጅም ዓመታት የመጣን ነገር እንደው መፍጠር ባትችሉ አዲስ ነገር መፍጠር ባትችሉ እንደው የነበረውን እንኳን ማክበር አትችሉም እንዴ? እሺ ጥሩ ነው። አንድ ወንድማችን መጋቤ ትዝታውን ይሄ በራሱ ሶሻል ሚዲያ ላይ ጋብዞኝ እሱ መጀመሪያ ስለ ዘመን ቀመሩ ስለ ዘመን አቆጣጠሩ በቃ ጳጉሜ የሚባል አያስፈልግም ወደሚል አይነት እኛ 2018 አይደለንም በፈረንጆቹ ነው መገዛት ያለብን። እንደውም አንዳንዶች እንደገና እነዚህ ቅኝ ግዛትን መገዛት የሚፈልጉ የነጭ ተላላኪዎች ናቸው ሁሉ የሚል አስተያየት የሰጡባቸውን ሰዎች ተመልክቻለሁኝ። እና ልክ ነው። እርሶም 2018ን አይስማማዎትም? ልክ ነው። ቆይ ልንገርህ። እሺ። ከዛ በኋላ ያንን የመጀመሪያውን ፕሮግራም ከሰራ በኋላ ሁለተኛው ፕሮግራም ላይ ጋበዘኝ። ሁለተኛው ፕሮግራም ላይ ሲጋብዘኝ የዘመን ቀመሩን መነሻውን ቤተክርስቲያኒቱ የሰራችውን ስራ እንዲያውም ከማድነቅ ነው የጀመርኩት። ቤተክርስቲያኒቱ በዚህ ምስጋና ይገባታል። ነገር ግን በዘመን ቀመሩ ውስጥ የተሰገሰጉ ይህ መጽሐፍ ቅዱሳውያን የሆኑ ትምህርቶች ትክክል አይደሉም ብዬ ነው የሞገጥኩት። እኔ እንደ ራሴ ነው አሁን እንደ እግዚአብሔር ቃል ነው የማወራው የማምንበትን። እኔ አሁን የዘመን ቀመሩ አሁንም ቢሆን 2018ም 2019 እንትን ይሄ አሁን ኢትዮጵያ የዘመን ቀመሯ በሐሳበ ጨረቃው መሰረት የምትቆጥረው የዘመን ቀመር አለ። በዛ የዘመን ቀመር መስከረምን ነው የመጀመሪያ እንትን አድርጋ የዘመን መለወጫ አድርጋ የምትጠቀመው። ስለዚህ አሁን የዘመን መለወጫው መስከረም ቀርቶ እኔ ለምን ጥቅምት አይሆንም? ለምን ህዳር አይሆንም? እኔ ምንም ችግር የለብኝም። አባቶች የሰሩት ስርዓት ወይም ደግሞ የዘመን ቀመር ምንም የሚያመጣው እንትን የለም በእኔ ላይ ማለት ነው። አሁን ግን በዘመን አቆጣጥሩ ወይም ደግሞ ጳጉሜን ተብሎ በተሰየመው ስያሜ ውስጥ ማን ነው እየከበረ ያለ ነው? እንደገናም ደግሞ የዘመን መለወጫ ዕለት ማን ነው እየተመሰገነ ያለው? ማን ነው የሚቀደስለት? ማን ነው የሚዘመርለት ካልን በእውነት ለመናገር ጳጉሜም ላይ የጥንቆላ ማደሻ ነው የሚሰራው። ሩፋኤል የሚባል መልአክ ነው ሰማይና ምድርን ያጸናል፣ እንደገና ማኅፀንን ይፈታል እየተባለ የሚዘመርለት። ከዚህ በተጨማሪ ከ1 እስከ 5 ወይም ደግሞ ከ1 እስከ 6 ባሉት የዘመን አቀማምሮች በእነዚህ በጳጉሜ ዕለታቶች እውነት ለመናገር አንድም ቀን እግዚአብሔር የሚመሰገንበት ቦታ የለው። አንድም ቀን መጽሐፉን ማየት እንችላለን። በአጠቃላይ እንዳለ በየቀኑ ተሰግስገው ያሉ አማልክቶች አሉ የሚከበሩ ማለት ነው። ከመጽሐፍ ቅዱስ ውጪ የሚከበሩ ጥንቆላን የሚደግፉ እንዲያውም አሁን የጳጉሜን ውሃ መጠጣት ፍቱን መድኃኒት እንደሆነ በቤተክርስቲያኒቱ የሚሰጥበት መልካ ሩፋኤል የሚባለውን ማየት ይቻላል። ድርሳነ ሰለሞንን ማየት ይቻላል። የሚናገረው በአጠቃላይ የጳጉሜን አፈሩ ይፈለጋል፣ ውሃው ይፈለጋል፣ የማይፈለግ ነገር የለም። ቀበሮቹ ይፈለጋል፣ እጽዋቱ ይፈለጋል። በዛን ጊዜ የተቆረጠ እጽዋት ፍቱን መድኃኒት ነው። በዛን ጊዜ የታፈሰ አፈር ፍቱን መድኃኒት ነው። በዛን ጊዜ የተዘገነ የመቃብር አፈር
ፍቱን መድኃኒት ነው። ለመቅትል ሰውን ለመግደል የሚጠቀሙበት ሰውን ነገረ በትን አድርገው ከሀገሩ ነቅሎ እንዲሄድ ከነ ቤተሰቡ የሚሰራበት ይሄ በቤተ ክርስቲያኒቱ ስርዓት መሰረት ይሰጣል። ከዚህ አንጻር ጳጉሜን የሚባለው የዘመን ቀመር አያስፈልግም ሳይሆን በጳጉሜን ውስጥ ኢየሱስ መከበር አለበት፣ በጳጉሜን ውስጥ እግዚአብሔር ሊመሰገን ይገባል የሚል ሀሳብን ያቀረብኩኝ ማየት ይቻላል ቪዲዮን። ከዛ ልክ ጳጉሜን ካለቀ በኋላ ዘመን መለወጫ በዓል የዕለቱ ዕለት የሚመሰገነው ዮሐንስ ነው። በቅርቡ አይተው ከሆነ ገድለ ዮሐንስ መጥምቅ የሚባለውን ሲኖዶሱ አያስፈልግም ብሎ እንትን ብሎታል፣ አውግዞታል። ገድሉን ማለት ነው። ገድሉ ላይ ገብተህ ስታነብ እጅግ በጣም በቃ ይሄ ዮሐንስ መጥምቅ የሚባለው ራሱ እንደ አምላክ ተቆጥሮ ነው የሚመሰገነው። ርዕሰ አውደ ዓመት ዮሐንስ እየተባለ ነው። የአውደ ዓመት ራስ፣ የአውደ ዓመት ክበብ፣ የአውደ ዓመት የመጀመሪያ ተብሎ የሚመሰገነው ማን ነው? ዮሐንስ ነው የሚመሰገነው። የሚገርም ነገር አውደ ዓመቱን ባርክልን እየተባለ አውደ ዓመቱን መባረክ የሚችለው ዮሐንስ እንደሆነ ለምህረት ወሳይል ለይቅርታ እና ለምህረት ናልን እየተባለ ማርያም እና ዮሐንስ ናቸው እየተከበሩ ያሉት። ስለዚህ ከአስተምሮ አንጻር ይሄ ልክ አይደለም፣ መስተካከል አለበት። ቤተክርስቲያን ይሄንን ታስብበት የሚል ትምህርት አዘል የሆነ ንግግር ነው ያደረግኩኝ እንደ እግዚአብሔር ቃል እንጂ ይሄ ዘመኑ ይለወጥ ወይም ደግሞ ፈረንጆች ይሁን የሚል እኔ አላነሳው። በጣም ጥሩ። እንግዲህ በማር የተለወሰ መርዝ የሚል መጽሐፍ እንደጻፉ ይታወቃል። ከዚህ በፊትም አይቼዋለሁ። አሁን ደግሞ ወደ ኦሮምኛ ሊቀይሩት ያስባሉ ይመስለኛል። ምን ላይ ደረሰ? እግዚአብሔር ይባርክ። ይህን ስላነሳልኝ በጣም አንዱም ይሄ እንዲታይልኝ ነበረ የፈለግኩት። በማር የተለወሰ መርዝ የሚለው መጽሐፍ እንግዲህ መቼም አንተም አንብበዋልና በጣም ብዙ ሰዎች የተጠቀሙበት መጽሐፍ ነው። እጅግ በጣም በርካታ ሰዎች ወደ ጌታ መንግስት መጥተዋል። ይሄ መጽሐፍ 2015 ከሰኔ ወር ጀምሮ ነው እንግዲህ መሸጥ የጀመረው እንደምታውቀው እና በጣም በሚገርም ሁኔታ ከ2015 ሰኔ ወር ጀምሮ እስካሁን ባለው 403 ሰዎች ድነዋል። ይሄን መጽሐፍ በማንበብ ማለት ነው። 403 ሰዎች ጌታ ኢየሱስን የህይወታቸው አዳኝ አድርገው ተቀብለዋል በዚህ መጽሐፍ። ኖርማሊ ከነዚህ ሰዎች መካከል 105ቱ ቄሶች፣ መርጌቶች፣ ዲያቆናቶች ናቸው። ይሄ ደግሞ በተግባር የዳኑ ሰዎችንም እየተቀበል ከአካባቢያቸው ላይ ከሰሜን ኢትዮጵያ፣ ከደቡብ ኢትዮጵያ፣ ከምስራቅ ኢትዮጵያ ያሉትን በአካባቢ ያሉ ፓስተሮችን በማገናኘት ሰሜን ኢትዮጵያ ላይ ደግሞ አሁን ባህር ዳር ላይ እና ጎንደር ላይ እኛ ኦፊስ አለን። እዛ ጋር ያስቀመጥናቸው ሰዎች አሉ። ደህንነት እንዲማሩ በማድረግ በባለፈው 2017 ታህሳስ ወር ላይ 51 የሚሆኑ ቄስ፣ መርጌታ፣ ቆሞሶችን ሳይቀር የውሃ ጥምቀት እንዲጠመቁ አድርገናል። አሁን ወደ 77 የሚሆኑ ደግሞ የሚማሩ አሉ እና በዚህ ሁኔታ በማር የተለወሰ መርዝ አፍ አውጥቶ የሚናገር መጽሐፍ ነው። በማር የተለወሰ መርዝን በተለይ የቤተ ክርስቲያኒቱ ልጆች አንብበው ወደ ጌታ አለመምጣት አይችሉም። እና ምንድነው የተፈጠረው መሰለህ? ይህንን መጽሐፍ አንድ ሰው ጀርመን ሀገር ያነበዋል። መጋቢ ነው እና መጋቢ ነው፣ የኦሮሞ ተወላጅ ነው። መጽሐፉን ካነበበ በኋላ እዚህ ለአንድ ሰው ይደውላል። እንደዚህ አይነት መጽሐፍ አንብቤ እጅግ በጣም ጠቃሚ መጽሐፍ ነው እና ለምን ወደ ኦሮመኛ አይተረጎምም ብሎ ሀሳብ ያቀርብለታል ለዛ ሰው። ሰውየው እግዚአብሔር ምስክሬ ነው ደወለልኝ። ከዛ እንደዚህ አይነት መጽሐፍ አንብበን ነበር አለኝ። አዎ አልኩት። ይሄን መጽሐፍ ለምን አናስተረጉመውም ሲለኝ እኔ እንዲያውም እየጸለይኩ ነበር በኦሮመኛ እንዲተረጎም እና ግን አሁን ለትርጉም የሚሆን ገንዘብ የለኝም አልኩት። በቃ መጽሐፉን ይዘውና አለኝ። መጽሐፉን ሰጠሁትኝ። ካነበበ በኋላ በራሱ ወጪ 200 ምናምን ሺህ ብር ከፍሎ ይህን መጽሐፍ አስተርጉሞታል። እግዚአብሔር ይባርከው። በዚህ አጋጣሚ ዘመኑን ትውልዱን ይባርክ እና ለኦሮሞ ተወላጆችም መጽሐፉ አስፈላጊ ስለሆነ መተርጎም አለበት ብለው አስተርጉመውታል። እኔ ግን ይህንን መጽሐፍ ሌላ ሀሳብ ጨምሬበታለሁ። በተለይ በኦሮሞ ማህበረሰብ ላይ የተሰራ ሴራ አለ። ቤተክርስቲያኒቱ የሰራችው ሴራ አለ። ምን ማለት ነው? ከአስተምሮ አንጻር የሰራችው ነገር አለ ኦሮሞን ዝቅ የሚያደርግ። አሁን ይሄን ልነግርህ አልችልም። ያንን ሀሳብ አካትቼበታለሁ በዚህ መጽሐፍ ላይ ተካቶ ተተርጉሞ ተቀምጧል። ስለዚህ አሁንም
ለወንጌል ያልሆነ ገንዘብ ለምንም ምንም አይጠቅም። ይሄ ለትውልድ ነው እና ይሄን መጽሐፍ ማሳተም የሚችሉ ሰዎች ካሉ ብዬ ነው በአንተ ሚዲያ። በምን ያገኙታል እርሶን? ስልክ ቁጥር የምታስቀምጥልኝ መናገርም ይችላል እዚሁ ቀጥታ ስልክ። በጣም ጥሩ፣ እግዚአብሔር ይባርክህ። ስልኬ 0913 21 45 11 0913 21 45 11. አዎ። ከዚህ በተጨማሪ ጽዮን ቲቪ ኢትዮጵያ የሚለው ዩቲዩብ ቻናል ላይ ቢገቡ ሌሎችም ስልኮችም ስላሉ ሊያገኙ ይችላሉ። በጣም ጥሩ። ስለዚህ በቀጥታ ስልካቸውን እዚህ ላይ አስቀምጠናል። በዚህ ስልክ ቁጥር በመደወል እንግዲህ እሳቸውን ማግኘት ይችላሉ። እንደው በአካል ስለማግኘት እርስዎን የት ነው አድራሻው? አሁን እያገለገሉ ነው ያሉት? ቅድም በተሐድሶ ውስጥ ነው ያለሁት ብለውኛል። በእርግጥ አሁን የት ነው ያሉት? እግዚአብሔር ይባርክህ። አሁን እያገለገልኩ ያለሁት ሀያት አደባባይ አካባቢ ሀያት ሞል የሚባል አለ፣ አንደኛ ፎቅ ላይ እያገለገልን ያለን። ብዙ ወንጌልን የሚሰሩ ከ25 እስከ 30 የመጨረሻው ወር መጨረሻ ላይ ሁሌም ከዓመት እስከ ዓመት ወንጌል ስርጭት ላይ የሚሰሩ ቲሞች አሉ። አደራጅተናል። ወደ 16 የሚሆኑ ቲሞች አሉ። ከነሱ ጋር ወንጌልን እንሰራለን። እንዲያው ከተቻለ እኔ አሁን ነው ገና ቸርቹንም ያው ከዛ ከስረዛው ተያይዞ ትንሽ በኦፊስ ደረጃ ነበር እስካሁን ወንጌል ስርጭት ላይ እየሰራን ያለ ነው። ሚዲያ ላይም እየሰራን ያለ ነው በዚህ ምክንያት ማለት ነው። አሁን ግን አዳራሽ ተከራይተናል። ሀያት ሞል ላይ ትልቅ አዳራሽ ተከራይተናል። አሁን ፊት ለፊታችን ላይ ታህሳስ 26 እና 27 የምስጋና ኮንፈረንስ አለን። ስለዚህ እዛ ማንኛውም ሰው መጥቶ መካፈል ይችላል። በጣም ጥሩ። ቅድም አንድ ነገር አስቆሚዎት ነበር በመሀልና በተለይም ስለ ልጆቹም እያነሱ ስለነበረ አንዳንዴ እንደው ነገሩን ሲያነሱት ራሱ የብስጭት አይነት ስሜት አይቼውቦታለሁ እና እሱም ደግሞ ቤት ፈርሶብኛል የሚል ሀሳብ ነው አንስቶ የነበረው። ቅድም አስቆሚዎት ስለነበረ ምንድን ነው ቤት የፈረሰቦት? በዝናብ ነው? ንፋስ ነው? ምን አፈረሰቦት? እስቲ እውነት ለመናገር አሁንም 2015 ይሄ መጽሐፍ በታተመበት ወቅት ነው እና የራሴ የቤት መኪና ነበረች። ታውቃታለህ? አውቃታለሁ። ያቺን መኪና ሽጬ ነው ይሄን መጽሐፍ ያሳተምኩት። የሚገርምህ መኪናዋን ሽጬ ብሩን ለመጽሐፉ ከፍዬ በሶስተኛ ቀኑ ቤቱ ኤክስ ተደርጎ ተቀባብኝ። በጣም ዘመናዊ ቤት 443 ካሬ ሜትር ላይ ነው የተሰራው። በጣም ዘመናዊ ቪላ ቤት ነበረ ከምነግርህ በላይ ነው እና ኤክስ አድርገው ቀቡት። አንደኛ መኪናያን ሽጬ ለዚህ ከፍያለሁ እና በሕያው እግዚአብሔር ፊት ለምነግርህ በአካውንቴ ውስጥ ምንም ገንዘብ የለም። 4000 ምናምን ብር ነው ያለው። ከዛ ቤቱ ኤክስ ሲደረግ ልክ ኤክስ አድርገውት ሲሄዱ ተንበረከኩና ጌታ ሆይ ያንተ ፈቃድ ከሆነ እባክህ ስለ ልጆቼ ስትል ራራልኝ፣ ወይም ደግሞ ያንተ ፈቃድ ከሆነ ምንም ችግር የለም እንዳንተ ሐሳብ እንዳንተ ፈቃድ ይሁን ብዬ ጸለይኩና ምንም ይፈርሳል ብዬ አላመንኩ። ከዛ በቃ እንደዚህ ብዬ ገባሁ ወደ ቤት ስጸልይ አደርኩኝ። በሁለተኛ ቀኑ አፍራሾች መጡ እና ልጆቼ አዲስ አበባ ነው የሚማሩት፣ ጉለሌ አካባቢ ወደ አዲሱ ገበያ እዛ ነው የሚማሩት። በጣም ጎበዝ ተማሪዎች ናቸው። አንደኛ ደረጃ ነው የሚወጡት። በእውነት ነው የምነግርህ፣ በጣም አክቲቭ ናቸው። ከልጅነት ጀምሮ ስለሰራሁባቸው ስፖርትም ይሰራሉ። እንዲያውም አንዱ ኦሮሚያን ወክሎ ወርቅ ሁሉ ተሸልሟል በቴኳንዶ። ስፖርትም ይሰራሉ፣ ትምህርትም በጣም ጎበዝ ናቸው። ከዛ አፍራሾች መጡ። እኔ ዕቃ አላወጣሁም። በቃ በብስጭት ውስጥ ግቢ ውስጥ ያለውን አበባ እንኳን ሳይቀር በዱላ ይደበድቡት ነበር እና መጨረሻ ዕቃውን ሳላወጣ በቃ መደርመስ ጀመሩ፣ ማፍረስ ጀመሩ። ልክ እያፈረሱ እያለ ከትምህርት ቤት ልጆች መጡ። ልጆቹ ከትምህርት ቤት ሲመጡ አንደኛው ደንግጦ በአፍንጫው ደም እዛ ወደቀ ማለት ነው። ከዛ በሱ ተደናገጥንና ጎረቤቶችም ምንም ነበሩ። ከዛ ልጁን ማትረፍ ስላለብን ወደ ሆስፒታል መሄድ አለብን ብለን ሆስፒታል ይዘን ስንሄድ በቃ ዕቃ እንኳን አንድ ዕቃ አላገኘሁም። በሕያው እግዚአብሔር ፊት ነው የምነግርህ፣ ዕቃ ሳይቀር ነው የተወሰደብኝ። በቃ ዘረፋ ነው የተካሄደብኝ ማለት ትችላለህ። እና እኔ ግን በወቅቱ ያው የእግዚአብሔር ጸጋ ስለደገፈኝ መኖሪያዬ የዘላለም አምላክ ብዬ ዘምሬ ወጣሁ። ከዛ በኋላ አንድ ወንድም አለኝ ፓስተር፣ እዛው እሱ ቤት ነበር የገባሁት። እሱ ቤት ገባሁ። አንዳንድ የተራረፉ ዕቃዎችን ምናምን በአንዳንድ ወንድሞች ምናምን አወጣን። ከዛ በኋላ እዛ አደርን። በቃ ምንም ማድረግ ስለማልችል ልጆቹን ወደ ክፍለ ሀገር ላኳቸው ቤተሰብ ጋር።
እዛ አሳልፉ ብዬ ላኳቸው። እኔ ደግሞ ይሄ መጽሐፍ ያው ለህትመት ገብቶ ስለነበር መጽሐፉ መሸጥ አለበት ብዬ ስላሰብኩኝ ለአብያተ ክርስቲያናት ቪዥነሪ አብያተ ክርስቲያናት ወስጄ አሳየኋቸው። የቪዥነሪ አብያተ ክርስቲያናት ጸሐፊ አንድ ወንድም አለ። ይህ መጽሐፍ አለኝ ካነበበው በኋላ ዝም ብሎ እንደዚህ እንደተራ መጽሐፍ መሸጥ የለበትም እና የሆነ ፕሮፖዛል ቀርጬ እሰጥሃለሁ እንትኖችን ታቋቁማለህ አለኝ። ምንድን ነው የሚባለው? ኮሚቴዎችን ታቋቁማለህ አለኝ። እሺ አልኩት። ኮሚቴዎችን ከውጭም ከሀገር ውስጥ ማቋቋምኩኝ። ከዛ በኋላ ይህንን መጽሐፍ ለማስመረቅ ቪዲዮ መስራት ጀመርን። ብዙ የተሐድሶ መርጌቶችን ሰብሰብ አድርገን መጽሐፉን ያዩትን በተለይም እነሱን ሰብሰብ አድርገን ቪዲዮ መስራት ጀመርን። ልክ ቪዲዮ እየሰራን እያለ ቲኬ ህንፃ ደብዳቤ ጠይቀን በነፃ ነው የፈቀዱልን እንትኑን ማለት ነው አዳራሹ እዛን እንደሚመረቅ ቦሌ ቲኬ ህንፃ 10ኛ ፎቅ ላይ ነው ምናምን ባልሳሳት እዛን እንደሚመረቅ እየተነጋገርን ነበረ እና በጣም ብዙ ከሀገር ውስጥም ከሀገር ውጭም አይዟችሁ በርቱ እንመጣለን የሚሉን በዛ በቪዥነሪ አብያተ ክርስቲያናት እንኳን ሳይቀር 100 ሰው በላይ እንዲመጣ በህብረቱ ውስጥ እንትን ተልኮለታል፣ ቴክስት ተልኳል። እንመጣለን ብለው ብዙ ህዝብ እየተጠባበቀ እያለ መሀል ላይ ካውንስሉ መጣና ውግዘቱን ሲያስተላልፍ በቃ የመጽሐፉ ጉዳይ በጣም ተበላሸ። ከዛ የመጨረሻ ነው እርምጃ የወሰድኩትኝ የዕለት ዕለት ያው መገኘትም ስለነበረብኝ ቦሌ ቲኬ ህንፃ ላይ ያው አንዳንድ ሰዎች መጡ። መጽሐፉን ያው መመረቅና ተደራሽ መደረግ ስላለበት አንዳንድ ዝም ብሎ ደፋር የሆኑ ሰዎች ከአንተ አንለይም ያሉ ከተሐድሶም ከወንጌላውያን አማኞችም አንዳንድ ሰዎች መጥተዋል። በትንሹ አንድ 30 ሰው ምናምን ነው የመጣ ማለት ነው። የታሰበው እንግዲህ ያው እስከ 1000 በላይ ሰው ይመጣ ነበረ በእርግጥም እና በዚህ ሁኔታ ከውግዘቱ ጋር ተያይዞ ሰው አልመጣም። መጽሐፉም እውነት ለመናገር ተደራሽ ለማድረግ በጣም ነው ዋጋ ያስከፈለኝ። በጣም ቲክቶክ ላይ እንግዲህ መጽሐፉን ተደራሽ እያደረግን የውጭ ሰዎች ከጎኔ በመቆም 50 መጽሐፍ 100 መጽሐፍ 20 መጽሐፍ 10 መጽሐፍ 5 መጽሐፍ እየገዙ ለሰሜን ኢትዮጵያ ተደራሽ በማድረጋቸው ነው በዚህ መጽሐፍ እንግዲህ ወደ 4 ጥሩ። ስለዚህ ከዛ በኋላ አሁን ስለ ቤትዎት እንምጣና ያንን ቤትዎን በዛ ሁኔታ ሆነ አሁን ምን ላይ ነው ያሉት? አሁን የት ነው? ከዛ እኔ በቃ ልክ መጽሐፉ ከተመረቀ በኋላ ለ90 ቀን በቃ ራሴን በእግዚአብሔር ፊት ማቅረብ አለብኝ። በቃ ችግሩ ምንድን ነው ብዬ በእግዚአብሔር ፊት ጾም ጸሎት ገባሁ 90 ቀን። ከዛ በኋላ አንዳንድ እቃዎችን ወንድሜ ጋር ነበር ያስቀመጥኩኝ። ተመለስኩኝና ወደዚህ ወደ አሁን ባለሁበት ሰፈር ከዛ መራቅ አለብኝ ብዬ ነው ወደዚህ የመጣሁት ማለት ነው። ከዛ መጣሁኝ ጠየቅኩኝ። ያው ለክፍለ ከተማም ወረዳ ላይም እስከ ፌዴራል ድረስ ጠይቄያለሁ። ቦታው ቢያንስ እንዲመለስልኝ ብዬ ነበረ እና ጥያቄ አቀረብኩኝ። ግን ማንም አልተረዳኝም እስካሁንም ድረስ። ያው እንግዲህ በቤት ኪራይ ነው ያለሁት። እውነት ለመናገር ፓስተር በጣም ነው የተቸገርኩት። እግዚአብሔር ምስክሬ ነው። 200 ብር እንኳን እስከማጣ ድረስ ነው የተፈተንኩት የነበር እና እግዚአብሔር ግን መልካም አባት ነው። ራርቶልኝ ደግፎኝ እንደገና አቁሞኝ ነው አሁን እንዲያው ጸጋው ረድቶኝ ነው እያገለገልኩ ያለሁት። ልጆቹም በዚህ ስሜታዊ ሆነው 2 ልጆች መከላከያ ገብተዋል። አንደኛው ልጅ ደግሞ ወደ ፋኖ ተቀላቅሏል። በሁለት ሳይድ በሁለቱ ልጆች መከላከያ፣ አንደኛው ደግሞ ፋኖ። እኔ ጾም ጸሎት በገባሁበትኝ በዚያው ወቅት በቃ እነሱ ስሜታዊ ሆነው ከዚህ በኋላ ትምህርትም አንማርም፣ አባታችንም እኛን ማስተዳደር አይችልም፣ አቅም እንደሌለኝ ያውቃሉ። በጣም በዛ ስሜታዊ ሆነው መከላከያ ተቀላቀሉ 2ቱ። አንደኛው ወደ ፋኖ ገባ። አሁን 2 ልጆች ብቻ ናቸው ከኔ ጋር ያሉት ማለት ነው። እነሱም ትምህርት እየተማሩ አይደለም፣ አቅም ስላጣሁኝ ልጆችን ማስተማር ስላልቻልኩኝ ያው ስፖርታቸውን እየሰሩ እያሉ ራሳቸውን በራሳቸው ሊስትሮም እየሰሩ በእንደዚህ ሁኔታ ነው እንግዲህ በመልካም ቆይታ አድርገናል። ይህን ሀሳቦትም እንግዲህ ለህዝብም ለመንግስትም አድርሰናል። ቀረ የሚሉት ሀሳብ ካለ የመጨረሻ እድል መናገር ይችላሉ። እንዲያው ይሄ ትልቅ እድል ነው ለእኔ እና ምናልባት ቲክቶክ ላይም አይተህ ከሆነ ለተከበሩ
ጠቅላይ ሚኒስትራችን ለዶክተር አብይ አህመድ ጥያቄ አቅርቤያለሁ። ለክብርት ከንቲባችን ለወይዘሮ አዳነች አቤቤም እንደዚሁ ጥያቄ አቅርቤያለሁ። ለተከበሩ የኦሮሚያ ብሔራዊ ክልላዊ መንግስት ለኦቦ ሽመልስ አብዲሳም ጥያቄ አቅርቤያለሁ እና በቅንነት ተረድተውኝ እውነት ለመናገር ሙሉ ዶክሜንት ያለው ቤት ነው የፈረሰብኝ። ይህንን ሚዲያ አይተው መጠለያ ቢሰጡኝ እኔ እንዲሁ ቲክቶክ ላይ የራሴ ቲክቶክ ላይም ተደጋጋሚ ጠይቄያለሁ። ለ2 ጊዜ መልስ አላገኘሁም። ከዚህ በተጨማሪ ወንጌላውያን አማኞች ከ30 እስከ 45 ሚሊዮን ድረስ ይደርሳሉ ይባላል እና እንዲሁ በቅንነት ካዩት ለእኔ መጠለያ አያጡልኝም ብዬ አምናለሁ። ጌታ መጠለያ በካሳ እንደሚሰጠኝም አምናለሁ እና ይሄንን ነው መናገር የምፈልገው። አንተ ደግሞ እድሉን ስለሰጠኝ በእውነት እጅግ አድርጌ አመሰግናለሁኝ። እግዚአብሔር ይባርክ። እኔም አመሰግናለሁ። እንግዲህ ከኔ ጋር ለነበሩት ቆይታ እንግዲህ እግዚአብሔር ያክብርልኝ። በሌላ ጊዜ ደግሞ ሌላ ፕሮግራም ደግሞ እንደምጋብዙትና እንደምንገናኝ ደግሞ በደስታ እንደምንገናኝ እንዳሁኑ መጽሐፉም ወደ ኦሮምኛ ተርጉሞ እንግዲህ የቤት ጥያቄዎትን ተፈቶ ደግሞ ለምስጋና እንገናኛለን ብዬ አስባለሁ። እግዚአብሔር ይርዳን። በጣም አመሰግናለሁ። ተመልካቾች የነበረን ቆይታ በዚህ ጨርሻለሁ። በሌላ ጊዜ በሌላ እንግዳ እንገናኛለን። ሰላም ሁኑ። መልካም ጊዜ። ቻው። እንከ አሃዊየ ንግበር በዓለነ በኩለሄ በታሕተ ሰማይ ንፌኑ ስብሐተ ፍሬ ከናፍሬነ እስመ ሚካኤል እግዚእነ ይላል። ይሄ ወደ ትርጓሜ መጥቷል። እዚህ ጋር በደንብ ተተርጉሞ ቁጭ ብሏል ማለት ነው። ሲተረጎም ምንድን ነው የሚለው? ወንድሞቼ ሆይ በሁሉም ስፍራ በዓላችንን እናከብር ዘንድ ይገባናል። ተመልከቱ፣ በሁሉም ስፍራ የሚካኤልን በዓል እናከብር ዘንድ ይገባናል። መፍትው እንከ አሃዊየ ንግበር በዓለነ በኩለሄ በታሕተ ሰማይ፣ ከሰማይ በታች ነው የሚለው። እንዲያውም ከሰማይ በታች በታሕተ ሰማይ የሚለው ከሰማይ በታች በሁሉም ስፍራ የሚካኤልን በዓል እናከብር ዘንድ ይገባናል። አያችሁት? በጣም የሚገርም ነው። በሁሉም ስፍራ ከሰማይ በታች የሚካኤልን በዓል እናከብር ዘንድ ይገባናል። ንፌኑ ስብሐተ ፍሬ ከናፍሬነ፣ የከንፈራችንን ፍሬም ለሚካኤል እናቅርብ እንሰዋ ነው የሚለው። እስመ ሚካኤል እግዚእነ፣ ሚካኤል ጌታችን ነውና ይላል። እንግዲህ እግዚ የሚለው በግዕዙ ስሮ ቃል እግዚ የሚለው አዳኝ ጌታ ተብሎ ይተረጎማል። እግዚ የሚለው ጌታ ተብሎ ይተረጎማል። አዳኝ ተብሎ ይተረጎማል። እግዚአብሔር ተብሎም ይተረጎማል። ስለዚህ እስመ ሚካኤል እግዚእነ፣ ሚካኤል አምላካችን ነው፣ አምላክም ተብሎ ይተረጎማል። ጌታችን ነው፣ ጌታችን ተብሎም ይተረጎማል። መድኃኒታችንም ተብሎ ይተረጎማል። ስለዚህ ይሄ በማር የተለወሰ መርዝ የሚለው መጽሐፍ እንደዚህ አይነት ትምህርቶችን በስነ ስርዓት ተርጉሞ ለትውልድ ያቀረበ መጽሐፍ ነው። ይሄ መጽሐፍ ማለት ነው ተተርጉሟል። ይሄ ያልተተረጎሙ ትርጉሞች ለምሳሌ መብረቅ ያስመታሉ የተባሉ ደግሞ እነዚህ አስማት የሚባሉትም በደንብ ተተርጉመዋል። አባቶች እንዳትነኳቸው እነዚህ መብረቅ ያስመታሉ ብለውን ነበር እና እኔ መብረቅ ሆንኩባቸው እና ተረጎምኳቸው ማለት ነው። ስለዚህ በማር የተለወሰ መርዝ የሚለው መጽሐፍ እንግዲህ ማሩ የእግዚአብሔርን ቃል ነው የሚወክለው፣ መርዙ ደግሞ ገዳይ የሆነውን የስተት ትምህርት ነው የሚወክለው። ስለዚህ በማር የተለወሰ ማለት ምንድን ነው ካላችሁ በአጭሩ ለመረዳት በእግዚአብሔር ቃል እውነት ላይ የተጨመሩ ባዕድ የሆኑ ትምህርቶች ገዳይ ናቸው። ማር እንግዲህ እንደሚታወቀው ጣፋጭ ነገር ነው። በማር ላይ ደግሞ መርዝ ከተጨመረ እንደሚገድል ሁሉ በእግዚአብሔር ቃል እውነት ላይ የተጨመሩ ባዕድ የሆኑ መጽሐፍቶች፣ የዜማ መጽሐፍቶች፣ ገድላቶች፣ ድርሳናቶች ሊሆኑ ይችላሉ። እኔ ግን ገድል፣ ድርሳን እዚህ ቦታ ላይ ብዙ አላስቀመጥኩም። ገድል እንዲያውም የለም እዚህ ቦታ ላይ። ያልተተረጎሙትን በሊቃውንት ደረጃ ያሉትን የተረጎምኳቸው እግዚአብሔር ምስክሬ ነው። በሊቃውንት ደረጃ ያሉት ናቸው የተተረጎሙ እንጂ ገድል፣ ድርሳን የተተረጎመ ስለሆነ አሁን ወንጌል አማኞችም ላት እያደረጉ እያወጡ መሽለጥ እያደረጉ እያወጡ እዚህ ገጽ እንትን ላይ እንደዚህ ይላል እያሉ ነው። አሁን በጣም ይሄ ገድል፣ ድርሳን፣ ታምረ ማርያም የሚባለው መጽሐፍ በጣም ተራ የሆነ ነገር ነው። ማንም ሰው ገድል ገዝቶ ቢያነብ ስህተቱን ማወቅ ይችላል። ይሄ ግን በሊቃውንት ደረጃ ያልተተረጎሙትን
ተርጉሜን ያቀረብኳቸው ያልተተረጎሙትን መብረቅ ያስመታሉ የተባሉትን በዜማ ደረጃ አምልኮ የሚደረግባቸው እንትን ነው። ይቅርታ በመሀል ገባው። እንግዲህ ይቅርታ፣ እኛ አሁን የሚካኤልን አምልኮ ብለው ወሰዱብን። እኛ ሚካኤልን ማምለክ ሳይሆን ዳዊትም እንደሚናገረው በሚያምኑ በሚፈሩ መላእክቶች እንደሚያድኑና በዙሪያችን እንደሚከቡ ነው የሚናገር። አይናገርም? እንግዲህ ለእርሰው ማስረዳት በተቃና ነገር አይ ይሄንን እያለ እርሰው እኮ አሁን አምላክ ወሰብ ይሄ አሁን የሚካኤልን የስም ትርጉም ወስደው ለሚካኤል አምላክነት መስጠት ነው። አምላክ ወሰብ አይልም። ሲቀደም እዚህ ጋር አምላክ ወሰብ የሚል ነገር የለም። አምላክ ነው የሚለው፣ ጌታ ነው የሚለው። እስመ ሚካኤል እግዚእነ ማለት ሚካኤል ጌታችን ነውና፣ ሚካኤል ጌታችን ነውና፣ ሚካኤል አምላካችን ነውና። እውነት ዝም ብለው እርሰው ባያጣሙ ይችን ማር የምትለውን የእርሰው ነገር ሊያመጧትን ትተው ትክክለኛውን ቢያስተምሩ ያልተተረጎሙ መጽሐፍቶችን ተርጉሞ ለሕዝብ ማቅረብ ነው እንጂ ገድል አይደለም። እርሰው እንኳን መምጣትዎት አይቀርም። ትውልዱን ገደል ባይሰዱት ጥሩ ነበር። ይሄ ደግሞ ያላነበበና የማያውቅ ትውልድ ገደል ከገባ በኋላ ይመለስ። ግድ የለም ተወያጣሙ እንደ ልብሰዎት። ገድልማ ገድሉን ያነበበ ማንበብ ያልቻለ ያስነበበ እንደገና የተሳለመ ይላል። ማስነበብ ያልቻለ ደግሞ የተሳለመ ይላል። ገድል እንደዛ ነው። አየው። ከዛሳ ገድል ማለት እኮ ጳውሎስም እኮ ተጋደልኩ ብሎ ለራሱ ስለ ራሱ መስክሯል። እርስዎ ያንን ይቃወማሉ? መልካሙን ገድል ተጋድያለሁ። መልካም ገድል ምንድን ነው? መልካም ገድል ምንድን ነው? መልካም ገድል በወንጌል የሚመጣ ስለ ክርስቶስ ሌሎችም እኮ ስለ ክርስቶስ ነው። ስለ ክርስቶስ ነው። ማንኛውም ያለ ክርስቶስ የተጋደለ የለም። ይኸውልህ ላሊበላም ተክለ ሃይማኖትም ጊዮርጊስም ስለ ክርስቶስ ተጋደሉ አይል። ስለ ክርስቶስ የተጋደሉ አይደሉም። ጊዮርጊስ ለጦርነት ነው የተጋደለው እና ከዛ መጨረሻ ላይ ደግሞ እባብ ገድሎ ይሄ አዞ ነው ምን ይሄ ገድሎ ነው እንትን ያለው የተፈመሰው። እንትን ብሎ አይባሉ። እውነቴን ነው። አላዩም አላነበቡም። እንደ ገድለ ጊዮርጊስ ገድሉ ነው እንደዛ የሚል አለኝ። ገድሉ አለኝ። እሱ ታዋቂ ሰው የሆነ ከጦር ሜዳ መጥቶ ከዛስ ዘንዶ ገደለ፣ ደራጎን ገደለ አይደል? ገድሉ የሚለው ደራጎንን የገደለው እኮ ደራጎን መግደል። እባብ መግደልማ ከሆነ እኮ የሀገር የገበሬ በቀን 7 10 20 ሲገድል ነው እንትን የሚለው። ደግሞ የተክለ ሃይማኖት ገድል ደግሞ እሁድና ሐሙስ እባብ የገደለ ኃጢአቱ ይሰረይለታል ይላል። እሁድና ሐሙስ እባብ የገደለ የእውነት የተጣሉት ቄስ ካለ አስታርቀውታለሁ፣ ይምጡና በትክክል ትንሽም ቀረት ብሎ ከሆነ እንትን ይላል። ታርመው ይባላሉና በጣም የተከበሩ ፓስተሮች አሉ፣ እዚህ የተከበሩ የእግዚአብሔር ሰዎች አሉና ጥያቄ ልጠይቅህ እስቲ። አይ ወጣ አሁን ገድል እግዚአብሔር ያሳያችሁ በእውነቱ። እሺ መምህሩ ትንሽ ላውራ። እሺ ቀጥል ወዳጅ። እሺ እግዚአብሔር ይመስገን፣ ስለ ሁሉም ደስ ይለኛል በጣም። በእርግጥ በማር የተለወሰ መርዝ የሚለውን መጽሐፍ ከእጂ ተቀብየዋለሁ። ትዝ ካለ አርባ ምንጭ ትርስት ሆቴል ላይ ሩም ሁሉ ገብተን አብረን ጸልየን ነበር የተለያየ ነውና ገና አሁን ያወቅኩህ። እግዚአብሔር ይባርክ። ወይኔ ጌታ ኢየሱስ ዘመንህን ይባርክ። አሁን ነው ገና ያወቅኩህ። እኔ በእርግጥ በስም ላታስተውሰኝ ትችላለህ እና እየተከታተልኩ ነበረ ስልክህን ሁሉ ሲባል የሚገርምህ ዘመን ይባረክ። ተባረክ። ቀጥል።
አዎ ማለት እዚህ ጋር የሰዎች አንዳንድ ንግግር ምናልባት ላለመዱ ሰዎች ሊከብዳቸው ይችላል እንጂ ኢየሱስ ክርስቶስን በኡል ዘቡል አጋንንት አለበት የአጋንንት አለቃ ነው ያሉ ሰዎች ናቸው። ከዛ ትውልድ መካከል የመጣ ትውልድ ነው ዛሬም የሚናገረው። እውነት ደግሞ በቲፎዞ የምትገለጥ አይደለችም። እውነት በሰው ልብ ውስጥ የምትኖር እግዚአብሔርን የማወቅ እውቀት ናት እና እያደረጉ ላሉ ነገር እጅግ በጣም ደስ ይለናል። ምናልባት እኔ ያለሁበት አካባቢ ትንሽ ረቅ ስላለ መጽሐፉን የሚገዙ ሰዎች እኔም እየመሰከርኩ መጽሐፏን ካገኘው በኋላ ለብዙ ሰዎች ሰጥቻለሁ። እያነበባችሁ መልሱልኝ ብያለሁ። እጅግ በጣም የሚገርም ነው። እውነትም በማር የተለወሰ መርዝ አለበት። ግን እኔ እንደኔ አሁን ምናልባት መጽሐፉን በመንፈሳዊ ብስለት ሳይገቡ የሚያነቡ ሰዎች አንዳንድ ይሄ የጠለቀውን የመናፍስቱ ዓለም ግልጠት ንባብ ውስጥ ስላለ እንዳይፈሩ ያንን መረዳት እግዚአብሔር እንዲሰጣቸው ቀድመን ብንጸልይበት ማለት ሰው በሰማውና ባየው ነገር አንዳንዱ ባህሪው የተለያየ ነውና እዛ ውስጥ ያለው የጠለቀ የመናፍስቱ አገላለጥ በጣም ብዙ ምስጢራት አለበት። በእርግጥም ይሄ መጽሐፍ የተለየ ነው። ይሄንን ኢየሱስ ያድናል ብለነው እንካ ብቻ ይቺን አንብብ ማለት ትልቅ ስራ እንደሆነ አምናለሁና አንድ ወዳጅ አሁን እንዲሁ አለ። እኔ ጎረቤት ላይ ሆኜ ነው አሁን ዋይፋይ እየተጠቀምኩ ማወራውና እገዛለሁ አንድ መጽሐፍ ብሎኛል። እንዲህ እህታችን እያወራች ነግሬው አንድ መጽሐፍ እገዛለሁ ብሏልና ያለውበት አካባቢ ሩቅ ስለሆነ እንዴት እንደምናዳርስ እንጂ ይሄንን ስራማ እኔ ወደምትሄዱበት ከእናንተ ጋር ባልሄድ ብዙም አብሬያችሁ ባልሰራ፣ ግን ይሄንን መጽሐፍ ማዳረስ ትልቅ ስራ ነው። እግዚአብሔር ይባርካችሁ። እንግዲህ በጣም ደስ ይለናል እና ለሚሳደቡ ሰዎች ምላሻችን የጌታን ፍቅር ማውራትና ማውራት ብቻ ነው። ማለት የሚናገሩት ነገር በእርግጥ አልጠበቁም ይሆናል፣ እንደዚህ ይሆናል ብሎ አልሰሙም ይሆናል። እነሱ ጋር ያለውን እውነት ብቻ ከልጅነት እስከ እውቀት ሰምተው ሊሆን ይችላል። ግን መዳን እኮ መገለጥ ነው። መዳን ውርስ አይደለም፣ መዳን መገለጥ ነውና ቀን ሙሉ ዘመናቸውን ሁሉ 60-70 ዓመት በየመሸታ ቤቱ በየአረቄ ቤት እየዞሩ ሲጠጡ ሲያመነዝሩ ለሚውለው አፋቸው አይከፈትም፣ ሕሊናቸውም አስተውሎት የለውም። ማለት አድርጎት ለሚውለውና ለዘላለሙ ቀዳሹም ተቀዳሹም ምእመኑም ሁሉም ለሚያደርገው ነገር ማለዳ ድራፍት ቤቱ አረቀ ቤቱ በቅዳሴ ይጀመራል። ሌሊት ላይ በዳንክራ በእርኩሰት ይዘጋል። ይሄንን ለመገሰጽ በዛኛው በቤታቸው የማይደሩ ሰዎች አንድ እውነትን ያዘ ሰው አደባባይ ሲወጣ ምሕረት የሌለ ቋንቋ ይናገራሉ። አመንዛሪ በመሰረቱ ባለመድኃኒት ወይ ራስን አድን ነው የክርስቶስ አስተምሮና ምናልባት እንደዚህ አይነት ሰዎች ወደ ራሳቸው ህብረት ቢያዩ፣ ወደ ራሳቸው ጉባኤ ቢያዩ፣ ወደ ራሳቸው መምህር፣ ወደ ራሳቸው ትውልድ ቢያዩ ጥሩ ነው። ከዛ ውጪ ግን ሰው ከተለወጠ በኋላ የሚያደርገውን ነገር ብቻ እየተከታተሉ መሳደብ ደሙ በእኛና በልጆቻችን ላይ ይሁን እንደማለት አይነት ይሆናልና ሰዎችም ቢያስተውሉ ጥሩ ነው እላለሁ። በጣም ደስ ይለኛል። በርቱ። እንግዲህ ሁሌም ባይሆን በምንችለው አቅም እንከታተላለን፣ እንሰማቸዋለን። ከፍ በሉ። አሜን። እግዚአብሔር ሰው ጸጋ ይብዛልህ። በእውነቱ እግዚአብሔር ዘመንህን ትውልድህን ይባርክ። አስታውሳለሁ በጣም ከሩቅ ስፍራ ነው መጥተህ ራሱ መጽሐፉን የወሰድከውና በጣም 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 ስለአንተ እግዚአብሔር እናመሰግናለሁ። ተባረክ። ጌታ ደግሞ ጊዜ ሰጥቶን ደግሞ በአካል እንገናኝ ይሆናል። ምናልባትም ታህሳስ ውስጥ ኮንፈረንስ አለ፣ በጣም ትልቅ ኮንፈረንስ እዛ አርባ ምንጭ ከተማ ላይ ቀድሜ እደውልልሃለሁ፣ እንገናኛለን። እግዚአብሔር ዘመንህን ይባርክ፣ ለበረከቱን በክብሩ በደሙ ተሸክመህ ወንድም አለ። ጌታ ይባርክህ። እሺ ቀጥል። ታች አንድ ወንድም ሊያወራ ስለፈለገ ዳግማዊ ቀጥል። ዳግማዊ ሰላም ናችሁ? ሰላም ወዳጄ። ይሰማል። እንዴት ናችሁ? እግዚአብሔር ይመስገን። ሁላችሁም ሰላም ናችሁ? ሰላም ብለናል። እስቲ ዛሬ አሁን የሁሉ ጭቅጭቅ ሰምተናል። እስቲ የተነሳንበትን አርዕስት መጀመሪያ ሰምተን
እስቲ እሱን አርስታችን እንስማና ሌላ ደግሞ ለወንድሜ እዚህ ደበበ ለሚባል ወንድሜ አንድ ምለው ነገር አለ። ምክንያቱም እሱ ምንድነው እሺ እምነቶች መሃል የሚጠጡ ዳንኪራ የሚጨፍሩ ተብሏል። ጥሩ ነው። እኔ በአንድ ወቅት ደቡብን አይቻታለሁ፣ ደቡብ ክልልን አይቻለሁ። ጴንጤውም ምኑም እኩል ለሚጠጣው ደቡብ ክልል ብትሄድ ማለት ነው። አንድ ግለሰብ ስለጠጣ ወይ ግለሰቦች ስለጠጡ የእምነቶቹ መምሰል አይችሉም። እነዛ ሰዎች እየራሳቸው ድካሞች አለባቸው። ሁሉም ኦርቶዶክስ አይጠጣም፣ ሁሉም ኦርቶዶክስ ዘማኝ አይደለም፣ ሁሉም ኦርቶዶክስ ኃጢአተኛ አይደለም፣ ሁሉም ጴንጤ እንደዛ እንዳልሆነ ሁሉ ማለት ነው። ስናስቀምጥ ግን ምንድነው የተናሰነበት አርዕስትን መጀመሪያ እንማራለን፣ ቁጭ ብለን እንሰማለን። ያለበለዚያ ግን ምን ይሆናል? ቤቱ ሁሉም የራሱን ሀሳብ የሚሰጥ ከሆነ ትምህርታችንን ሳንማር ወይ የተነሳረበትን አርዕስት ሳንጨርስ ወደ ክርክሬውና ሰዓቱም ያልቃል። እንደኔ ካጠፋውም ይቅርታ ልቀበል እችላለሁ፣ ችግር የለብኝም። ግን መነሳት ካለበት ምንድነው እምነቶቻችንን የሚመስሉትን ነገሮች ነው መንገር ያለበት። ለምሳሌ ወንጌል የሚነገረው በፍቅር ነው። በፍቅር የሚነገር ከሆነ ኦርቶዶክሶች ሰካራም ብዬ ከጀመርኩኝ ማንም ላንተ ልብ አይከፍትም፣ ማንም ሰው። ግን ወንጌል የምንሰብከው እንዴት ነው? ጌታ ከኔ ተማሩ አለ። ጌታ እንዴት ነበር አይሁዶች ሲያስቸግሩት የነበሩት? እንዴት ነበር ወንጌል ሲሰብካቸው የነበረው? እንዴት ነበር ህይወት ሲያሳያቸው የነበረው? ጌታ ከኔ ተማሩ ያለው ምንድን ነው? እግር በእግር እየተከተሉ ነበር እኮ፣ እግር በእግር እየተከተሉ። ግን በፍቅር ወንጌልን መስበክ ይቻላል። በፍቅር ግን እከሌ እንደዚህ ነው ካልኩኝ፣ እከሌ እምነቶች እንዲህ ነው ካልኩኝ የፉክክር ነገር ነው የሚሆነው። ምንም እውቀት ጠብ አይልም፣ ለማንም እውቀት ጠብ አይልም። እንደ ተከራከርን የምንጠፋው እንጂ ወንጌል አንዱ መቀየር አይችልም። ኦርቶዶክሶች ጠጪዎች ናችሁ ካልክ ፕሮቴስታንቶች ጠጪዎች ናችሁ ልንን እንችላለን። ለምን? በአካባቢያችን አሉ ፓስተሮች፣ እድር ውስጥ አሉ፣ ሰርግ ውስጥ አሉ፣ የቀበሌ ህይወት ውስጥ እናገኛቸዋለን። ምክንያቱም ፓስተሮች ሰማይ ላይ አይደለም የሚኖሩት፣ ጴንጤዎች ሰማይ ላይ አይደለም የሚኖሩት። በሁሉ ነገር እንገናኛለን። እንዴት ይጠጣሉ? እንዴት ነው የሚዘሙቱት? እናያለን እኮ። የተሸፈነ ነገር አይደለም። ከኛ ጋር ነው የሚኖሩት እኮ። ሁሉ ነገራቸው ከኛ ጋር ነው። ተለጥሎ ህዝቦች አይደሉም። ለምሳሌ በማኪያቶ ብርጭቆ ሊጠጣ ይችላል። መጠጡን እናውቃለን። ህብረተሰብ ውስጥ ነው ያለው ያ ሰው። ግን ያ ሰውዬ እንዲህ ስላደረገ ሁሉም ፕሮቴስታንት እንደዛ ነው ማለት አይደለም። እባካችሁ እኔ የምለው ምንድነው ወንጌል በፍቅር ብቻ ይሁን። እከሌ ኃጢአተኛ ብለን መጠቋሚ መሆን አንችልም። ከኃጢአተኞች አንዱ እኛ ነን። እጃችንን በጠቆምንበት መጠን እኛ ማነን? መጀመሪያ እኛ ማነን? ወንጌል በፍቅር ይሁን ስንል የአፍ ብቻ እንሆን፣ በፍቅር በተግባር ማሳየት አለብን ያን ፍቅር። አሁን ደበበ ሰካራም ወደ ክርክራት ግቡ። ዳግማ አንዴ ጥሩ መጣ ነበረ የተነሳንበት ኖ ምን መሰለ፣ አሁን ጎራ አትያዙ። ምን አለ መሰለ እሱ አሁን ወንድም አንድ አይደለም አንድ ኦርቶዶክስ ቆይ አባ አንድ ኦርቶዶክስ ወንድማችን ምን ብሎ ወጣ መሰለ መምህርን አንተ ዛት እሱን ያለ አሁን እንትና ያለበት ደበበ ያለበት ምክንያት ምን መሰለ? ቆይ አንድ ያዳበኝ ያለበት ምክንያት ይኸውልህ እህቴ ልንገርሻ፣ አደስንቄ ልንገርሽ ደበበ የተነገረው ምንድን ነው? ደበበ የተነሳው ኦርቶዶክሶች ጠዋት ጀምሮ በቅዳሴ ጀምረው በጭፈራ ይጨርሱታል አለ። ዳግም እኔ ካጠፋው ቆይ ልንገር፣ እኔ ካጠፋው ዳግማይ ነው ሞከል ያለበት እንጂ ቤተክርስቲያን ሞከል አልችልም። ከኔ ስማኝ አንዴ። እሺ እሰማለሁ፣ ችግር የለውም። እኔ ጌታን ካገኘው 18 ዓመቴ ነው። ቅርብ ጊዜ ነው ጌታን ያገኘሁት። ማለት እኔ ኪዳነ ምሕረት ዳቦ ደፍቼ ይዤ አረቄ ቤት ላይ አድሬ ነው የሳልኩትን ዳቦ ሳላደርስ የተመለስኩት። ያንን ያረኩት መሰሎቹ ስለበዙ እንጂ ሃይማኖቱ መርቶኝ አይደለም። እዛ ቦታ ላይ ለንግስና ለስርዓቱ የሄዱ ሰዎች መሰሎቹ ለህይወት ጥንቃቄ ሳያደርጉ ሁሉም እየጠጣ በዳንኪራ ስላደረ እኔም ለነፍሴ ነበር የርኩት። ግን የሚደረገው ነገር አብዛኛው 90% ከዛም በላይ ምናልባት እዛ ውስጥ ምን ወጥተም ይሁን አላቅም፣ ግን እኔ ኦርቶዶክስን የመሳደብ ፍላጎት ኖሮኝ ሳይሆን ተግባብቼ ነው የሚኖረው ከህዝብ ጋር። ከዚህ ቀደም ግን የወጣው ወንድማችን አንተ ባለ ሳታገባ የወለድክ ምናምን ብሎ መምህርን ተናግሮት ነው የወጣው።
ወደ ራሳቸው ማየት ነው። ልክ አንተ እንዳልከው ነው ያልኩት እንጂ ወንድም እኔ በጣም ኦርቶዶክስ ቤተሰቦችን ያሉኝ በነዛ መካከል ተከባብሬ ነው የምኖረው። እንዳልከውም በቀበሌም ይሁን በከተማ በትራንስፖርትም ውስጥ ከማንም በላይ እንደውም በጣም ደስ በሚል ተግባቦት ነው የምኖረው። ግን ንጥል የሆነ ሀሳብ ሳይሆን ወደኛ የሚናገሩ ሰዎች ልክ አንተ ባልክበት ወደ ራሳቸው እንዲያዩ ስለምፈልግ እንጂ እኔ ይሄንን ደበበ አንድ ነገር ልበልህ። አሁን ሰማው አንተ አሁን ሐሳብን ሰምቻለሁ። ለምሳሌ አንተም ትሎን ሰምቻለሁ። ለምሳሌ እንደ ባንድ ወቅት ሀዲያ የሚባል ከተማ ሄጃለሁ። ገጠር ደቡብ ክልል ማለት ነው። እሺ ደቡብ እየሰማው ነው። እሺ ፕሮቴስታንቱም ይጠጣሉ። ገብቷል። እንደ ባህል እንደ ካልቸር ከልጅነታቸው ጀምሮ ነው የሚጠጡት። እኔ ያየሁትን ነው የምነግርህ። ደቡብ ሄጃ አይቻለሁ። ግን እነዛ ሰዎች የሁሉንም ህዝብ መወከል አይችሉም። በቃ አይችሉም። ቅድም ተሳደበ አንድ ሰው አልክ። ያን ሰውዬ ነው መጠየቅ የምችለው እንጂ ድፍን ኦርቶዶክስን ድፍን ቤተክርስቲያንን ጠዋት በቅዳሴ ጀምሮ ማታ በጭፈራ ይጨርሳሉ ማለት አችልም። ለምሳሌ እኔ ኦርቶዶክስ ነኝ። አሁን አንተ ዳቦ ድፎ ይዘህ ሄደህ አረቄ ጠጥተሃል አይደለ? እኔ አልጠጣም። በትክክል ለምን አልጠጣም? ለምን አልጠጣውም? በፊት ኦርቶዶክስ ነበርክ እንጂ ኦርቶዶክስ የምታስተምርን አሰማም ማለት ነው። ዋው ዳግም በዚህማ እንዋሻሽ። ልነግርህ ነው። ለምሳሌ ግሌን ነገርኩህ እኮ ነኝ። አንተ አሁን ጠጣህ። ቅድም ወደ አልኩህ ሀሳብ ብንመጣ ይሻል። ቅድም ወደ አልኩህ ሀሳብ መሰረታዊ በተናጠል ካለ የዕለቱ አጀንዳ ላይ ትኩረት ወደ ሌላ አጀንዳ ሄደ ቦታው። ቤቱን ብታስከብሩትና ወደ ትምህርቱ ቢገባ ወንጌል በፍቅር ነው ይባላል። በተራ ቢያወሩ እውነት ነው። እሱ ይቅርታ፣ ወንጌል በፍቅር ከተባለ ፍቅር ምንድን ነው? እስቲ ፍቅር ንገረኝ። እስቲ ፍቅር ምንድን ነው? እስቲ ይህን ንገረኝ። ፍቅር ምንድን ነው? እሺ እኔ እያልኩ ያለው አንተ የምትላቸው ምናልባት ፕሮቴስታንት የሆነ ሰው የሚጠጣ ሰው አንተ ከምትላቸው ቆይ ታገሰኛ እንዴ ሳሚ ቆይ አንተ የምትላቸው አይነት ሰዎች እኔ ማውቃቸው የሚጠጣ ፕሮቴስታንት ወይም ጴንጤ የሆነው ማህበረሰብ በደንብ አውቃለሁ። አንተ ለምሳሌ የጠቀስከውን አንድ ሀዲያ አካባቢ ሊሆን ይችላል። እኔ ግን ዞሬ ባየባቸው አካባቢ ከሀዲያም ከአዲስ አበባም ከተለያየ አካባቢ በጣም ብዙ የሚጠጣ አውቃለሁ። በጣም ብዙ የሚጠጣ እያልኩ ያለሁት ጴንጤው አይጠጣም ኦርቶዶክሱ ይጠጣል ሳይሆን ቅድም ወንድም ልክ አንተ በተነሳበት መረዳት ቅድም የተናገረ ወንድም ለተናገረው አንተ እኔ ማነኝ ብለህ አስብ እንዳልከኝ እሱ ለምን ወደ ራሱ አሁን እኔና አንተ እንዲህ እያወራን ለሚጠቅም ለህይወት ዓላማ እንዲህ እየተነጋገርን በዚህን ሰዓት እኮ የተኛው ግሩፕ በህይወትን ዋስትና በማይሰጥበትና ለህይወቱ በማይጠነቀቅበት አዋዋል ውሎ አሁን ማን የት እንዳለ እኮ መገመት ይቻላል። እንደ ሀገር በራሱ እንደ ሀገር ማለት ነው። እኔ ግን ወንጌል በፍቅር ቆይ ዳግም እኔ ወንጌል በፍቅር ነው ስል አንተ ምንም በለኝ ምንም ወንጌል ለምንናገራቸው ሰዎች በፍቅር የምንናገርበት መንፈስ እንዳለን እናምናለን። ግን በፍቅር ስንናገር ዝም ብሎ ደግሞ ዝፍስፍ ያለ ያልተመጣጠነ ቃል ዝም ብሎ ለሚናገረው ምላሽ አለመስጠት ደግሞ የፍቅር መገለጫ ሊሆንም አይችልም ብዬ አምናለሁ በግሌ። ግን በዚህ ፍቅር መጠን አለው ማለት ነው። ፍቅር መጠን አለው ማለት ነው። ያንተ የኔ ፍቅር ተባለ አንድ ነገር እኔ ሰው ነኝ። ለምሳሌ እኮ ሰው እኔ እንደ ክርስቶስ ልሰቀልልህ አልችልም። እኔ እንደ ክርስቶስ ልሰቀልልህ አልችልም። አንዴ ያውልህ ደበበ ያውልህ አየው ክርክር ወዴት እንደሚሄድ ልንገርህ። አንድ ነገር ልንገርህ ደበበ እኔ ካጠፋው አንድ ዳግም አንዴ ዝም በሉና ሁለታችሁም እግዚአብሔር ይባርካችሁ። እንግዲህ ምንድነው እዚህ ስፍራ ላይ በጣም ታላላቅ ሰዎች አሉ። አሁን የእግዚአብሔርን ቃል በደንብ ጠንቅቀው የሚያውቁ ፓስተሮች አሉ፣ ወንድሞች እህቶች አሉ። ስለዚህ ትምህርቱ ላይ እናውራ። ዋናው ትምህርቱ ነው ዋናው ለህይወት የሚሆነው እንጂ አሁን እዚህ ጋር መከራከሩ እንትና ይጠጣል አይጠጣም የሚለው ማን እንደሚጠጣ እናውቀዋለን። እኔ አሁን በጣም በቃ እኔ እንጃ እንደኔ የሚጠጣ የለም ነበረ ጌታን ከማወቄ በፊት። በእውነት እግዚአብሔር ምስክሬ ነው። እኔ እንዲያውም አንዳንዴ ምን እላለሁ መስላችሁ ራሱ መጠጡ ይገለኝ ነበር። ጌታ ወደ ህይወቴ ባይገባ
ጌታ ኢየሱስን የህይወት አዳኝ አድርጌ ባልቀበል ራሱ በቃ አልኮሉ ራሱ አፈንድቶ ይሄንን ጉበቴን ከጥቅም ውጭ አድርጎ ይገለኝ ነበር እላለሁ ብዙ ጊዜ። እና እግዚአብሔር ነው አሁን ትጠጣ የለ እንደ መዝገቡ ተው እንጂ ዲያቆን አሁን ትጠጣለህ። እባካችሁ በህግ አምላክ አሁን እነዚህ ሰዎች ወይ ላስወርድ እባካችሁ በክብር አስገብቻለሁ ትምህርቱ ላይ እናው ይሻላል። አሁን ስትጠጣ እኔ አሁን በእውነት ነው የምነግራችሁ መጠጥ በራሱ እኔ ከመርዝ ለይቼ እንትን አልለው መርዝ ነው መስሎ የሚታየኝ። ለምን በውስጤ የገባው እግዚአብሔር መንፈስ ነው ያን ያደረገው። 100% በጣም ነው የምጠላው። በፊት ከመጠን በላይ ፍቅሩ አለኝ፣ የመጠጥ ፍቅር አለኝ በጣም ውስኪ ጠጣለሁ፣ ቢራ ጠጣለሁ፣ ጃምቦ ጠጣለሁ፣ ወዘተርፈ ብቻ የማልጠጣው የለ። ግንስ ጌታ ኢየሱስ ወደ ህይወቴ ሲገባ ግን መጠጥ የሚባለውን ነገር እንደ መርዝ ነው የቆጠርኩት። በጣም አስጠላኝ። ስለዚህ አሁን ያው በህይወት ምስክርነቴ በጣም ብዙዎቻችሁ ስለምታውቁት መድገም አያስፈልግም። እሱን ነገር ያው ሚዲያ ላይ ስለ ጽዮን ቲቪ ኢትዮጵያ ላይ ገብታችሁ ብታዩ ታገኙታላችሁ። ስለዚህ ማን ነው የሚጠጣ ከተባለ ማን እንደሚጠጣ ሁላችንም እናውቀዋለን። እኔ አሁን ጴንጤ የሚጠጣ ከሆነ ራሱ አልዳንም ነው ብዬ እማምነው። ምክንያቱም መጠጥ ከእፉኝት መርዝ ጋር ነው። ምሳሌ 23 ላይ ገብታችሁ ታነቡት ከእፉኝት መርዝ ጋር ነው የሚመሰለው። እፉኝት ነድፎ ሳይሆን በሄደበት በተጓዘበት ብትጓዙ ፈነዳርታችሁ ነው የምትሞቱት። የእፉኝትን ባህሪን ያውቀዋለሁ የገጠር ልጅ ስለሆነ ከእፉኝት መርዝ ጋር ነው። ስለዚህ የሚያሰክር መጠጥ ልክ እንደዛ ነው፣ ገዳይ ነው ወገኖች ሆይ። ስለዚህ አሁን ጴንጤ ይጠጣል የምትሉ ሰዎች ስርዓት ያዙ። ጴንጤ አይጠጣም። በቃ ትክክለኛ የዳነ ሰው አይጠጣም፣ አይዘሙትም። በቃ በፍጹም ማለት ነው። በፍጹም ከኃጢአት ጋር አይስማማም፣ ይጸየፈዋል ኃጢአት። ስለዚህ አሁን ዳግማዊ ወንድማችን እንነጋገር ካልን እንደ ቃሉ ብንነጋገር ነው የሚያዋጣን እንጂ አሁን እንተና ይጠጣል ይኸውልህ ጴንጤም ሆኖ የሚጠጣ ይኖራል። ግን ያ የሚጠጣው ጴንጤ አልዳንም። 100% ነው የምነግርህ። ጴንጤ የሆነው ሁሉ ድኗል ብለን አንልም። ጴንጤ የሆነው ሁሉ ድኗል ብዬ አላምንም። ሃይማኖተኛ ጴንጤ አለ እኮ፣ ዘረኛ ጴንጤ አለ እኮ፣ ፖለቲከኛ ጴንጤ አለ እኮ። የስጋ ስራን የተገለጠ ነው ይላል መጽሐፍ ቅዱስ ገላትያ 5 ቁጥር 20 አካባቢ ላይ ገብተህ ስታነበው የስጋ ስራ ብሎ አስቀምጦታል። የስጋ ስራ የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቁጣ፣ አድመኝነት፣ መናፍቅነት፣ ስካር ይለዋል። ይህንን የሚያደርጉ ሁሉ የእግዚአብሔርን መንግስት አይወርሱም ብሎ በ4 ነጥብ አስቀምጦላል። ታዲያ እየዘሞተ እየሰረቀ እየዘፈነ እያመነዘረ እንዴት ነው ያ ዳነ ብለህ የምትለው? ስለዚህ ይሄ አሁን 40 ሚሊዮን እንትና ስንት ነው ደርሰናል እየተባለ ይፎከራል። እሱም ፉከራና ቅራርቶ እኔ አይስማማኝም። እኔ እንደ እግዚአብሔር ቃል ካልሆነ ጴንጤ ላይ ያለውንም ስህተት እንትን አልልም። እዚህ ጋር ታምረ ማርያም ስህተት አለው፣ ገድለ ጊዮርጊስ ስህተት አለው፣ እንትን ስህተት አለው እያልኩኝ የታምረ ጴንጤን ስህተት ከበር አላደርግም። ይቅርታ አድርጉልኝ። በተረጋገጠ በትክክል በማስረጃ በትክክል ካገኘሁት አሁን በሰሞኑ እስራኤል ዳንሳን አሁን እንትን ብየዋለሁ። እስራኤል ዳንሳ ሌባ ስለሆነ ወንበዴ ስለሆነ እሱ ምንድን ነው እኔ በመረጃ ነው በማስረጃና በመረጃ ነው ገብቷል። እንደዚህ አይነት በወንጌል አማኙ ማህበረሰብ ተቀላቅለውና ማሊያ ለብሰው የሚጫወቱ ሰዎችን ኃይል እንላቸው ይገባል። በቃ እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል ያልሆነን ነገር ደግሞ እውነቱን መናገር፣ እውነቱን እውነት ሐሰቱን ሐሰት በሉ ተብሎ ስለተጻፈ፣ ስለዚህ እኔ አሁን የህዳር ሚካኤል አምልኮ ባይድ ስል አሁን ህዳር ሲታጠን ይባላል በሀገራችን። አሁን ህዳር ሲታጠን እግዚአብሔር የተባረከ ይሁንና እኔ አሁን አዲስ አበባ ነው የምኖረው። አዲስ አበባ ከገባሁኝ በጣም ብዙ ዓመት ነው። 1997 ነው የገባሁትኝ እና እስካሁንም አዲስ አበባ ነኝ ያለሁት እና አዲስ አበባ ስኖር በጣም የህዳር ሚካኤል ኃይለኛ ጭስ አዲስ አበባ በቃ እስከምትሸፈን ድረስ ጭስ ይጨስ ነበር።
ዘንድሮ ግን እግዚአብሔር አዲስ ነገር እንግዳ ነገር አደረገ። አዲስ አበባ ያላችሁ ሰዎች ታውቃላችሁና በየቤቱ በር ተንኳክቶ ደብዳቤ ተሰጥቷል። ጭስ እንዳታጨሱ ተባለ። አሁን ህዳር ሲታጠን የሚለው እኛ እናውቀዋለን፣ በትምህርት ደረጃ እናውቀዋለን። ዙሃል ነው የሚታጠነው። ዙሃል የሚባል ጣዖት አለ። ገብቷቸዋል። ስለዚህ ከዛ ጋር ያለውን ትምህርት ነው ማየት የምንችለው ማለት ነው። እንደ እግዚአብሔር ቃል ነው የምንመስለው። ስለዚህ ይሄ ትክክል ካልሆነ ትክክል አይደለም ብሎ መናገር ጥላቻ አይደለም። እኛ ቤተክርስቲያኗን ስለምንወዳት ቤተክርስቲያኗ ስላሳደገችን ቤተክርስቲያኗ ትታደስ ትለወጥ አልን እንጂ እንደ እግዚአብሔር ቃል ተስተካከለ አልን እንጂ ቤተክርስቲያኗ ትፍረስ አላልን። ያሳደገችን ቤተክርስቲያን ነች። ቤተክርስቲያኒቱ ባለውለታችን ነች። ስለዚህ አሁን ምንድን ነው የህዳር ሚካኤል ባዕድ አምልኮ የሚለውን በደንብ እንመልከተው። ጎበዝ እንመልከተው፣ እንረጋጋ፣ እንየው። ከዛ በኋላ ሐሳብ እንሰጣለን። እያንዳንዳችን ሁላችን ሐሳብ እንሰጣለን። ወደዛ ሐሳብ ከመግባቴ በፊት ግን እንደ እግዚአብሔር ቃል መልአክ ማለት ምን ማለት ነው? መልአክ ማለት ምን ማለት ነው? የቃሉ ትርጉም መልአክ ማለት መልእክተኛ ማለት ነው። የማን? የእግዚአብሔር መልእክተኛ ማለት ነው። መላእክት በብዙ ናቸው። እንግዲህ መላእክት ስንል መልእክተኞች እያልን ነው። መልእክተኞች እያልን የማን መልእክተኞች? የእግዚአብሔር መልእክተኞች። መላእክት ሲባል ከእግዚአብሔር የሚላኩ ማለት ነው። ቅድም ወንድማችን ሲናገር ነበር። የእግዚአብሔር መልእክተኞች ማለት ነው። የቃሉ ትርጉም መልእክተኞች ማለት ነው። የተፈጥሮ ሁኔታቸውን ስትመለከቱ መጽሐፍ ቅዱስ ያስረዳችሁ ረቂቃን መናፍስት ናቸው። ስጋና አጥንት የላቸው። መናፍስት በመሆናቸው በዝግ ቤት መውጣትና መግባት ይችላሉ። የሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 6 እስከ 7 ገብታችሁ ስታነቡ ይሄንን ይነግራቸዋል። ጴጥሮስ እጆቹና እግሮቹ በሰንሰለት ታስረው በነበረ ጊዜ መልአክ ነው የገባው። ወዳጅ ስጋና አጥንት የላቸውም። መጽሐፍ ቅዱስ ይህንን ነው የሚነግረን። ብዛታቸው ሁልቆ መሳፍርት ነው። ነገር ግን እኛ ስም እናውጣላቸው ብለን ገና ሁልቆ መሳፍርት ስፍር ቁጥር የሌላቸው በጣም ብዙዎች ናቸው ብለን እኛ ስም ልናወጣላቸው ግን አንችልም። መጽሐፍ ቅዱስ በቀጥታ የመላእክትን ስም የነገረን አለ። ለምሳሌ ሚካኤል ሊቀ መላእክት ነው፣ የመላእክት አለቃ ነው ብሎ አስቀምጦታል። አየው። ገብርኤል በእግዚአብሔር ፊት የሚቆም ብሎ አስቀምጦታል። ሱራፌል ኪሩቤል ብሎ አስቀምጦልናል። ከዚህ ውጭ ግን ሌሎች ሁልቆ መሳፍርት ስፍር ቁጥር የሌላቸው መላእክቶች አሉና እኛ ድርሳን ጽፈንላቸው አንዱን ቀውስጦስ፣ አንዱን ኡራኤል፣ አንዱን አፍኒን፣ አንዱን ራጉኤል፣ አንዱን ሳቁኤል ብንለው ብለን የጻፍነው ክርታስ በነገራችን ላይ ስድብ መስሎ የሚታያችሁ ሰዎች ካላችሁ ይቅርታ። ከርተሰ ጻፈ ጽሁፍ ማለት ነው። ሰዎች የጻፉት ጽሁፍ፣ ሰዎች የሰየሙት ስያሜ ትክክል ሊሆን አይችልም ወገኖች። እንደ እግዚአብሔር ቃል ነው መንቀሳቀስ ያለ። የተጻፈው ለትምህርታችን ለደህንነታችን ተጽፏል። ስለዚህ እሱን ነው ጠብቀን መኖር ያለብን። በቂ ነው በቃ። ከሱ ውጭ ያለው ደግሞ ጤናማ ከሆነ እንቀበለዋለን። እንደ ቃሉ ጤናማ ከሆነ እንደ ቃሉ ጤናማ ካልሆነ ግን ከቃሉ ውጭ ከሆነ ይሄ ከቃሉ ጋር ይቃረናል ብለን ልናስተምርበት ይገባል ማለት ነው። ስለዚህ መላእክቶች በዚህ ሁኔታ ሊታዩ ይገባቸዋል። ብርታታቸው ከሰው ጋር ሊመጣጠን የማይችል እጅግ በጣም ብርቶች፣ ኃይለኞች እንደሆኑ መጽሐፍ ቅዱሳችን የእግዚአብሔር ቃል በደንብ አድርጎ ያስተምረናል። ደረጃቸው፣ ስልጣናቸው ከሊቀ መላእክት እስከ ተራ መላእክት እንደሆኑ መጽሐፍ ቅዱስ በትንቢተ ዳንኤል መጽሐፍ ምዕራፍ 10 ቁጥር 13 እስከ 21 ገብታችሁ ስታነቡት ከዋነኞቹ አለቆች አንዱ ሚካኤል ነው። አንዱ አየው። ስለዚህ እኛ አሁን መልአክ የምንጠላ የሚመስላቸው ሰዎች አሉ። እንዴት ነው መልአኩን የምጠላው? እንዴት የእግዚአብሔርን መልአክ እጠለዋለሁ? በእግዚአብሔር መልአክ ስም የሚነግደውን ወንበዴውን ነው የምጠላው። አምልኩኝ እኔ ጌታ ነኝ የሚለውን ነው የምጠላው። ዘምሩልኝ ስገዱልኝ የሚለውን ነው የምጠላው። እርሱ የእግዚአብሔር መልአክ አይደለም።
የእግዚአብሔር መልአክማ ለእግዚአብሔር የሚሰግድ ለእግዚአብሔር የሚዘምር ቅዱስ 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 ብሎ ለእግዚአብሔር ክብር የሚሰጥ ነው። 24 ሰዓት ሙሉ ያለማቋረጥ ዘወትር እግዚአብሔርን ማገልገል፣ ማመስገን፣ ማምለክ፣ በፊቱ መቆምና መስገድ ይሄ የእግዚአብሔር መላእክቶች ባህሪ ነው ወገኖች። የእግዚአብሔር መላእክቶች ባህሪ ነው። ቅዱስ ቅዱስ የነበረውና ያለው የሚመጣው ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ምን ምግባቸው ምስጋናቸው ምግባቸው ሆነው ጸንተው በቅድስና በፊቱ እየሰገዱ ያመሰግኑታል። ራእይ መጽሐፍ ምዕራፍ 4 ቁጥር 8ን ማየት ያስፈልጋል ማለት ነው። አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር ይላል ኢሳይያስ መጽሐፍ ምዕራፍ 6 ቁጥር 3 ላይ ይጮህ ነበር። አየው፣ ዘወትር እግዚአብሔርን በማመስገን የሚጠግቡ ናቸው ቅዱሳን መላእክቶች። ለእግዚአብሔር በመላክ የሚረኩ ናቸው። በትክክልም መልእክታቸውን የሚያደርሱ ናቸው። አየው፣ ሺህ ጊዜ ሺህ ያገለግሉት ነበር፣ እልፍ አእላፋትም በፊቱ ቆመው ነበር። ትንቢተ ዳንኤል 7 አካባቢ ላይ ገብታችሁ አንብቡት ቁጥር 10። ሺህ ጊዜ ሺህ ያገለግሉት ነበር፣ እልፍ አእላፋትም ተመልከተው በፊቱ ቆመው ነበር። ምን ለማለት? ለመዘመር፣ ለማምለክ፣ ለመስገድ፣ ለመታዘዝ። እነዚህ ናቸው ቅዱሳን መላእክቶች፣ የእግዚአብሔር መላእክቶች። መገለጫቸው ይሄ ነው። ማስረጃ እየሰጠው ነው። የገብርኤልን ልንገርህ፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ ሉቃስ ወንጌል ምዕራፍ 1 ቁጥር 19። እኔ በእግዚአብሔር ፊት የምቆመው ማን ነኝ? ገብርኤል ነኝ አለ። ነገር ግን ከእግዚአብሔር አንድ መልእክት ይዤ መጥቻለሁኝ። ይህን መልእክት የማትቀበል ከሆነ እስከዛው ድረስ ዲዳ ትሆናለህ ብሎ አፉን አትሞለት ሂዷል። አየው። ስለዚህ የእግዚአብሔር መላእክቶች በእግዚአብሔር ፊት ነው የሚቆሙ። ገብርኤል ሆይ ድረስልኝ ብትለው አይደርስልህም። ለምን? በእግዚአብሔር ፊት ነው የቆመ። እግዚአብሔር ነው የሚልክልህ። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። እግዚአብሔርን በሚፈሩት ሰዎች ዙሪያ የእግዚአብሔር መላእክቶች ይሰፍራሉ፣ ያድኗቸውማል ነው የሚለው። ያድኗቸውማል ነው የሚለው። የሀገሪቱ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ራሱ ወታደሮቹን ራሱ ካላካቸው በራሳቸው ፈቃድ ሊንቀሳቀሱ አይችሉም። ይህን ማወቅ አለባቸው። አይደለም የእግዚአብሔር መላእክቶች ይቅርና የሀገሪቱ መንግስት በዚህ አካባቢ ሂዱ፣ ወደ ደቡብ ሂዱ፣ ወደ ሰሜን ሂዱ፣ ወደ ምስራቅ ሂዱ ብሎ ማዘዝ አለበት። ያለሱ ትእዛዝ ግን ነቅነቅ ማለት አይችልም። ወታደሩ አለቃ አለው። አየው፣ አለቃ አለው። ስለዚህ በእግዚአብሔር ፊት ነው የሚቆሙት ቅዱሳን መላእክቶች። እና በእግዚአብሔር ፊት ሲቆሙ ምን ለማድረግ ነው የሚቆሙት? ሊታዘዙ፣ ሊያመልኩት፣ ሊሰግዱለት ነው። እንደ ፈቃዱ ሊኖሩ ነው። ያለዚያማ ዝም ብለው በራሳቸው ሐሳብ በራሳቸው ፍላጎት የሚንቀሳቀሱ ከሆነ እንደ ሳጥናኤል ይወረወራሉ ማለት ነው። እንዴ አለመታደል ሆኖ እንጂ እኮ የነ ሚካኤልና የነ ገብርኤል እኮ አለቃ የነበረው እኮ ሳጥናኤል ነው፣ ይታወቃል። ባለመታዘዝ ነው የወደቀው። በላለሁ ሲል ነው የተፈጨው። ስለዚህ ይኸውላችሁ ቅዱሳን መላእክቶች በእግዚአብሔር ፊት ነው የሚቆሙ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱ እንስሶች ፊት ቆመው ነበር። አየው፣ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ምን አሉ? ተደፉ። ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላዓለም እስከ ዘላዓለም ድረስ ለአምላካችን ይሁን አሜን አሉ ይላል። ራእይ መጽሐፍ ምዕራፍ 7 ቁጥር 11 እስከ 12 ገብታችሁ ማንበብ ትችላላችሁ። የአሁኖቹ መላእክትስ ለምሳሌ ትናንትና 12 ቀን ተሰይሞለት ሲዘመርለት የነበረው መልአክ ምንድን ነው የሚለው? በዚህ በዜማው መጽሐፍ ላይ ብንመለከተው ህዳር 12 ቀን የሚዜመው ዜማ እንደዚህ ይላል። ስማ ጸሎተነ ወስረይ ኩሎ ኃጢአተነ ኖላዊነ ኄር አቃቤ ነፍሳቲነ በኢለተ ምንዳቤነ ስፋ ክነፊከ ለረድኤትነ ናቤነ። አየው፣ ይህ ማለት ወደ ትርጓሜ ሲመጣ
ጸሎታችንንና ልመናችንን ስማን፣ ኃጢአታችንንም ይቅር በለን። ቸር እረኛችን፣ ጠባቂያችን፣ አዳኛችን ሚካኤል ሆይ ፈጥነህ ድረስልን ይላል። ይሄ በደል አይደለም ጎበዝ? በማር የተለወሰ ያለው ሄደን ነው። ቸር እረኛችን፣ ጠባቂያችን፣ አዳኛችን ፈጥነህ ድረስልን። በእውነቱ ሚካኤልን ፈጥነህ ድረስልን ብንለው ይደርስልናል ወይ? ሚካኤልን ኃጢአታችንን አስተስሪልን ብንለው ኃጢአታችንን ሊያስተሰርይልን ይችላል ወይ? ስማ ጸሎተነ ወስዕለተነ፣ ጸሎታችንንና ስዕለታችንን ልመናችንን ስማን፣ ኃጢአታችንንም ይቅር በለን ተብሎ ነው የሚዜመው። ትናንትና የተዜመው ዜማ እግዚአብሔር ያሳያችሁ። እንደ እግዚአብሔር ቃል እውነት በችግራችንም ሆነ በሐዘናችን ጊዜ የድረስልኝ ጥሪ የምናሰማው የሥጋ ለባሹን ሁሉ ጸሎቱ ወደሚሰማ ወደ እግዚአብሔር እንጂ ወደ ሚካኤል አይደለም። ይሰመርበት። ይህንን እንደ እግዚአብሔር ቃል ትሞግቱኛላችሁ፣ ችግር የለም። የድረስልኝ ጥሪ አቤቱ ጸሎቴን ስማ አለ ዳዊት እኮ። ኃጢአቴንም ይቅር በለኝ አለ ዳዊት። ስለዚህ ከአባታችን ከዳዊት የምንማረው ትምህርት ምንድን ነው ካልን ወደ እግዚአብሔር መጮህ። ወደ እኔ ጩህ እኔም እመልስልሃለሁ፣ አንተ የማታውቀውን ኃይለኛና ታላቅ ነገርን አደርግልሃለሁ አለ። ስለዚህ ወደ እግዚአብሔር ስንጮህ እግዚአብሔር ጸሎታችንን ሰምቶ ይመልስልናል እንጂ ወደ ሚካኤል መጮህ ይህ በደል ነው። ከእግዚአብሔር ቃል አንጻር ወደ እግዚአብሔር እንጂ ወደ ሚካኤል መጮህ አይቻልም። መዝሙረ ዳዊት 119 ቁጥር 1 ላይ ገብታችሁ ስታነቡት ይህንን ሐሳብ በደንብ አድርጎ ይነግራችኋል። በሌላም ስፍራ እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው፣ ለሚፈሩትም ምኞታቸውን ያደርጋል፣ ልመናቸውን ያደርጋል፣ ያድናቸውማል። የሚወዱትን ሁሉ ምን ይላል? ይጠብቃል ይላል። መዝሙር 144 ላይ ገብተህ ስታነበው ለሚጠሩት ነው የሚለው፣ ለሚጠሩት ነው የሚለው። እግዚአብሔር ለሚጠሩት ቅርብ ነው። እግዚአብሔር ለሚጠሩት ቅርብ ነው። ለጠሩት ሁሉ ይመልሳል። እግዚአብሔር በማይክሮ ሰከንድ ከእስትንፋሳችን ይልቅ ቅርብ ስለሆነ በእግዚአብሔር ቃል ላይ እንደምናነበው ጸሎትን የሚሰማ የልብን ምኞት የሚያደርግ የሚያድን የሚጠብቅ የቅርብ አምላክ እግዚአብሔር ብቻ ነው ወገኖች። ቅሩብ እግዚአብሔር ለየዋሃነ ልብ እግዚአብሔር ለየዋሆች ቅርብ ነው ይላል። በእውነትና በመንፈስ ለሚጠሩት እግዚአብሔር ቅርብ ነው ወዳጀ ሆይ። ይህ ነው በእግዚአብሔር ቃል ይህንን ነው የምንማረው። ያለዚያ ግን ወደ ሚካኤል መጮህ፣ የከንፈራችንን ፍሬ ለሚካኤል ማቅረብ፣ ምስጋናን፣ ውዳሴን፣ ቅዳሴን ለሚካኤል ማቅረብ ይሄ ባዕድ አምልኮ ነው። አንዱ ይሄ ባዕድ አምልኮ ነው። ባዕድ አምልኮ ነው። በእግዚአብሔር ላይ አመፅ ነው። ክርስቶስ የከፈለውን የቤዛነት ስራ ውድቅ ማድረግ ነው ወገኖች ሆይ። ይቤ ሚካኤል እያለ ነው ስንዘምር የነበረው። ይቤ ሚካኤል እያለ ነው ስንዘምር የነበረው። ንፌኑ ስብሐተ ፍሬ ከናፍርነ እስመ ሚካኤል እግዚእነ እያለ ነው ስንዘምር የነበረው ትናንትና በ12። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛው የአምልኮት መጽሐፍ ነው። የአምልኮት መጽሐፍ ነው። የዝማሬ መጽሐፍ ነው። የዜማ መጽሐፍ ነው። በዚህ ነው እኛ ያደግነው ስንማር ወገኖቼ። ድጓውን ብትሉ ጾመ ድጓውን ብትሉ እኛ ይኸው በእጃችን አለ። ምዕራፉን ብትሉ ሁሉ ነገር አለ በእጃችን። ስለዚህ ይህ ስህተት ነው። ከእግዚአብሔር ቃል አንጻር ቤተ ክርስቲያኒቱ ይህንን ትኩረት ሰጣ እንደገና ልታየው ይገባታል ነው ያለ። ታስታውሱ ከሆነ ጳጉሜን ወር ላይ እኔና መጋቢ ትዝታው ሳሙኤል በዚህ በገድለ ዮሐንስ መጥምቅ እጅግ በጣም ስናወራበት ነበር። ግን 3 እና 4 ወር ካለፈ በኋላ ግን ሲኖዶሱ አይቶ ትክክል እንዳልሆነ በመረዳት ይህ መጽሐፍ አስፈላጊ አይደለም ብሎ አውግዞታል። ስለዚህ መጽሐፈ ዚቅም ሊወገዝ ይገባዋል። መጽሐፈ ዚቅም ሊወገዝልን ይገባዋል። ቱላዳን አርጋኖን የሚባለው መጽሐፍ ሊወገዝልን ይገባዋል። ሌሎቹም እነዚህ እነ ተአምረ ማርያም የሚባሉ መጽሐፍቶች ሊወገዙ ይገባል። ስለዚህ ያ ሲሆን ወደ አደግንባት ቤተክርስቲያን ገብተን እኛም አገልግሎታችንን እናገለግላለን ማለት ነው።
ስለዚህ ጸሎታችንና ልመናችንን ስማ፣ ኃጢአታችንን ይቅር በለን። ቸር እረኛችን፣ ጠባቂያችን፣ አዳኛችን፣ መድኃኒታችን ኢየሱስ ሆይ ፈጥነህ ድረስልን ልንለው ይገባል እንጂ ሚካኤል ሆይ ፈጥነህ ድረስልን ልንለው አይገባም። ሌላው በዚህ በህዳር ሚካኤል የሚዜመው ዜማ አንዱን ልናገር። መፍትው እንከ አሃዊየ ንግበር በዓለነ በኩለሄ በታሕተ ሰማይ ንፌኑ ስብሐተ ፍሬ ከናፍሬ ነስመ ሚካኤል እግዚእነ። ይህንን በደንብ እንድትይዙ ትፈልጋለሁ። ይህን በደንብ እንድትይዙ ትፈልጋለሁ። ወንድሞቼ ሆይ ከሰማይ በታች በሁሉም ስፍራ በዓላችንን እናከብር ዘንድ ይገባናል። የከንፈራችንን ፍሬ ምስጋናችንን፣ አምልኳችንን፣ ቅዳሴያችንን ለሚካኤል እናቅርብ። ለምን? እስመ ሚካኤል እግዚእነ፣ ሚካኤል ጌታችን ነውና ይላል። አየው፣ በእግዚአብሔር ላይ አመፅ ትለዋለህ። ይሄ ነው ትልቁ አመፅ። ሳጥናኤል የሰራው ትልቁ አመፅ አንዱ ይሄ ነው ወገኖች። ሆይ ታላቁ መጽሐፍ የእግዚአብሔር ቃል ምን ይላል ብለን ማየት ይገባናል ማለት ነው። ወገኖች ሆይ ስለዚህ በእንደዚህ አይነት ሁኔታ ቤተክርስቲያኒቱ የሳተችበትን ትምህርት በደንብ እያየን ከእግዚአብሔር ቃል አንጻር ልንማማር፣ ልንወያይ፣ ልንግባባ ይገባናል እንጂ መጣላት አይገባንም። ምንም የሚያጣላ ነገር የለም። ቦኑ ይትክል አድኅኖ እዴ ወቦኑ ዘኢይሰም በእዝኔ አክብሩ በዓልየ ወሁሩ በሕግየ ትበልዑ ከራሜ እምበረከትየ ይቤ ሚካኤል። አየው፣ ሌላኛው ጉድ ደግሞ ምን ማለት ነው? ሚካኤልም አለ ማለት ነው። ሚካኤልም አለ ምን አለ? በውኑ እጄ ማዳን አትችልምን? በጆሮዬስ የማልሰማኝ ነኝን? በዓሌን አክብሩ፣ ዝክሬንም ዘክሩ፣ ሕጌንም ጠብቁ፣ ከስራዬ ፍሬ ከበረከቴም የተትረፈረፈውን በረከቴን እሰጣችኋለሁ ይላል። ይህ አሁን ከየት ነው የተሰረቀው ካላችሁ መጽሐፍ ቅዱሳችሁን በዘሌዋውያን መጽሐፍ ምዕራፍ 24 ቁጥር 28 እስከ 32 እና ኢሳይያስ 59 ገብታችሁ ስታነቡት ከዚህ ቃል ላይ ተሰርቆ ነው ለሚካኤል የተሰጠው። ከዚህ ቃል ተወስዶ ነው የተሰጠው በእውነቱ። ስለዚህ የሚካኤልን በዓል እንድናከብር አንድም መጽሐፍ ቅዱስ አንድም ስፍራ ላይ ከዘፍጥረት እስከ ራዕየ ዮሐንስ እግዚአብሔር ምስክሬ ነው፣ አንድም ስፍራ ላይ አልተጻፈም። ውሸት ነው ወገኖች። ስለዚህ እንዲህ አይነቱን በደል እንዲህ አይነቱን ስተት በእግዚአብሔር ቃል እውነት ልናፈርሰው ይገባናል። ለምን ካልን አሁን ወንድማችን በጣም በትዕግስት እያዳመጠ ስለሆነ እንደዚህ አይነት ወንድም ወደ ሲኦል መግባት የለበት። የጽድቅ ጉዳይ በክርስቶስ የተጠናቀቀ ስለሆነ ማለት ነው። በክርስቶስ ኢየሱስ ደም፣ በክርስቶስ ኢየሱስ ሞትና ትንሣኤ የተጠናቀቀ ነው የድነት ጉዳይ እንጂ በዓል በማክበር ዝክር በመዘከር እንዲሁም መልካም ስራ በመስራት ወደ እግዚአብሔር መንግስት መግባት አይቻልም። ሌላው ልነግራችሁ የምወደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባ ጎርጎሪዎስ የሚባል የቤተክርስቲያን መጽሐፍ አለ። አሁን እጄ ላይ አልያዝኩትም። በእርግጥ እሱም መጽሐፍ በአንዳው